ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በጦር ምርኮኞችና አስክሬኖች ልውውጥ ሩሲያና ዩክሬን ውዝግብ ውስጥ ገቡ። የሩሲያ ባለስልጣናት በፍሪጅ ውስጥ የተቀመጡ 1212 የዩክሬን ወታደሮችን አስክሬን ዛሬ ለጋዜጠኞች አስጎብኝተዋል። ይህንን ጉብኝት ለማድረግ የወሰኑት በሁለቱ ሀገራት መካከል ለሚደረገው የምርኮኞች ልውውጥ ዝግጁ መሆናቸውን ለማሳየት ነው። ከሩሲያ ተደራዳሪ ቡድን መካከል አንዱ የሆኑት ሌተናንት ጄኔራል አሌክሳንደር ዚሮን በጉብኝቱ ወቅት ሲናገሩ በኢስታንቡል ባደረግነው ስምምነት መሰረት የመጀመሪያውን ዙር የሞቱት የዩክሬንን ወታደሮች ለማስረከብ ዝግጁ ሆነናል። እነዚህን ወታደሮች ማቀዝቀዣ ባለው የጭነት መኪና ውስጥ ያስቀመጥን ሲሆን ከዩክሬን በኩል ተመሳሳይ ዝግጅት ሲደረግ የሚፈለገው ቦታ እናደርሳለን ብለዋል። የሩሲያና የውጭ ሀገር ጋዜጠኞች በተገኙበት በሰጡት መግለጫ ጨምረውም እነዚህ ዝግጁ የሆኑት 1212 የዩክሬን አስክሬኖች መሆናቸውን ገልጸው የአብዛኞቹ ማንነት መታወቁን አስረድተዋል። አስክሬኖቹ የት ቦታ ላይ እንደተገኙ የሚገልጽ መረጃ ማያያዛቸውን ገልጸዋል። በሁለቱ ሀገራት መካከል የእስረኞች ልውውጥ ለማድረግ የታቀደው ትላንት ቅዳሜ ነበር። ቢሆንም የሩሲያ ባለስልጣናት ይህ እንዳይሆን የዩክሬን እንቅፋት መፍጠሯን አስታውቃ ነበር። በሁለቱ ሀገራት መካከል የእስረኞች ልውውጥ ለማድረግ የታቀደው ትላንት ቅዳሜ የነበረ ቢሆንም የሩሲያ ባለስልጣናት ይህ እንዳይሆን ዩክሬንን እንቅፋት መፍጠሯን አስታውቀው ነበር። ይሁንና የዩክሬን ጦር ምርኮኞች ልውውጥ አስተባባሪ ኮሚቴ ይህን እንደማይቀበለው ገልጿል። ኮሚቴው እንዳለው በኢስታንቡል ስምምነት ላይ ሩሲያ ለልውውጥ የምታቀርባቸው የዩክሬን የጦር ምርኮኞችና አስክሬኖች ማንነት በግልጽ ሰፍረው ነበር። ይሁንና አሁን ለመላክ እየተዘጋጀች ያለችው ምርኮኞችና አስክሬኖች ሌሎች መሆናቸውን አስረድቷል ሲል ተርኪ ቱዴይ ዘግቧል። የዩክሬን ሁለተኛዋ ትልቅ ከተማ ካርኪቭ በሩሲያ ከፍተኛ ጥቃት እየተሰነዘረባት መሆኑ ተገለጸ። ሩሲያ በዩክሬን ሁለተኛ ትልቅ ከተማ በሆነችው ካርኪቭ ላይ ሌሊቱን በግዙፍ ሰው አልባ አውሮፕላኖችና ሚሳይሎች ጥቃት ማድረሷ ተነገረ። በጥቂቱ ቢያንስ 4 ሰዎች ሕይወታቸው ሲያልፍ ከ60 በላይ መቁሰላቸውን የአካባቢ ባለስልጣናት ተናግረዋል። ከሩሲያ ድንበር ጥቂት ኪሎ ሜትሮች ርቃ የምትገኘው ካርኪቭ ከ3 ዓመታት በላይ በዘለቀው ጦርነት በሩሲያ ጥቃት ሲደርስባት ይህ የመጀመሪያ ባይሆንም ከፈረንጆቹ 2022 በኋላ ይሄኛው ጥቃት የከፋ ነው ተብሏል። የዩክሬን ጦር ሩሲያ 206 ሰው አልባ አውሮፕላኖችን 2 ባላስቲክ እና ሌሎች 7 ሚሳይሎችን በዩክሬን ላይ በአንድ ጀንበር ማስወንጨፏን አስታውቋል። የሩሲያ መከላከያ ሚኒስቴር ትናንት ማምሻውን እንዳስታወቀው ሰራዊቱ በዩክሬን ወታደራዊ ኢላማዎች በተለይም የጥይት ማከማቻ መጋዘኖች፣ የሰው አልባ አውሮፕላኖች ቤዞችን፣ የጦር መሳሪያዎች መጠገኛ ጣቢያዎችን ጨምሮ ሌሎች ወታደራዊ ማዕከሎች ላይ በምሽት ጥቃት ፈጽሟል። በካርኪቭ ስለደረሰው ጉዳት ግን ከሞስኮ በኩል የተሰጠ አስተያየት የለም። ባለፈው ሳምንት መጨረሻ በሩሲያ የባቡር መሰረተ ልማትና የአየር ሰፈሮች ላይ በዩክሬን ድሮኖች ጥቃት ከተሰነዘረ በኋላ ምላሽ ለመስጠት ሩሲያ በቅርብ ቀናት በዩክሬን ከፍተኛ ጥቃቶችን እያደረገች ነው። ጦርነቱ ወደ ዋይት ሀውስ እንደገባው አስቆማለሁ ያሉት ዶናልድ ትራምፕ የሩሲያን ጥቃት ተከትሎ በሰጡት አስተያየት የዘለንስኪ ትንኮሳን ለሰሞኑ ሩሲያ ድብደባ በቂ ምክንያት ሰጥቷታል ብሏል። ኢራን የእስራኤልን በርካታ ሚስጥራዊ ሰነዶች በእጇ ማስገባቷን ገለጸች። የኢራን የደህንነት ባለስልጣን የኢራንን በርካታ ሚስጥራዊ ሰነዶች በእጁ ማስገባቱን ዛሬ ይፋ አድርጓል። የኢራን የደህንነት ሚኒስትር ኢስማኤል ሀጢብ በሀገሪቱ ብሔራዊ ቴሌቪዥን ላይ በመቅረብ ኢራን በሰራቸው የተሳካ ኦፕሬሽን የእስራኤልን የኒውክሌር ፕሮግራምን የተመለከቱን ጨምሮ በርካታ ሰነዶችን በእጇ ማስገባቷን ተነግሯል። ሚኒስትሩ በንግግራቸው በወታደራዊ፣ በኒውክሌር እና በሳይንሳዊ ዘርፍ ያሉ በርካታ የእስራኤል ሰነዶችን በእጃቸው ማስገባታቸውን ተናግረዋል። መረጃዎቹ እንዴት ኢራን እጅ እንደገቡ ያልገለጹት ሚኒስትሩ ከተገኙት መረጃዎች መካከል እስራኤል በቀጠና ውስጥ ያላትን የኒውክሌር ቦምብ ብዛት ምን ያህል እንደሆነም ያየንበት ነው። አንዳንድ ሰነዶችን በቅርቡ ይፋ ይሆናሉ ሲሉ ተናግረዋል። ኢራን በእጄ ገብተዋል ካለቻቸው ሰነዶች መካከል እስራኤል ከምዕራባውያን ሀገራት ጋር ያላትን ግንኙነት የሚያሳዩም እንደሚገኙባቸው ሀገሪቱ ይፋ አድርጋለች። ፕሬዚዳንት ዶናልድ ትራምፕ ኤለን መስክ ዲሞክራቶቹን ከደገፈ ከባድ ዋጋ ይከፍላሉ ሲሉ አስጠነቀቁ። ትራምፕና ኤለን መስክ ከወዳጅነት ወደ ባላንጣነት ሲሸጋገሩ ብዙ ጊዜ ያልወሰደባቸውም። መስክ በ2026 አጋማሽ የምርጫ ጊዜ ላይ ዲሞክራቶቹ በገንዘብ ከደገፈ ከባድ ነገር ይጠብቀዋል በሚል ትራምፕ ዝተውበታል። ቢሊዮነሩ መስክ ይህንን ካደረገ የከፋ ዋጋ ይከፍላሉ ሲሉ ለኤንቢሲ ኒውስ ተናግረዋል። የዓለም ቁጥር 1 ቱጃር መስክ ስለሚጠብቀው እርምጃ በዝርዝር ትራምፕ ባያስረዱም ዋጋ እንደሚከፍል ግን ይፋ አድርገዋል። ከአሜሪካ መንግስት ዳጎስ ያለ ገንዘብ የሚያስገኝ የኮንትራት ውል ያለው መስክ ከሪፐብሊካኖቹ ወደ ዲሞክራቲኮቹ ፊቱን ሊያዞር እንደሚችል እየተነገረ ነው። ዶናልድ ትራምፕ የፌዴራል ወጪን ለመቀነስ ለኤለን መስክ የሚደረገውን ድጎማ መቀነስ አማራጭ ነው ሲሉ፣ በሌላ በኩል የስፔን ኤክሱ መስክ ትራምፕ መከሰስ ያለባቸው ሰው ናቸው በሚል ሰጣ ገባውን ሌላ መልክ ሰጥተውታል።
በሞቃዲሾ የሞርታል ጥቃት ያደረሱትን የጠቆመ $30,000 እንደሚሰጥ የሶማሊያ ፖሊስ ገለጸ። የፖሊስ ኮሚሽነሩ መሐመድ ኡመር ሙሚን በሰጡት መግለጫ በቅርቡ በሶማሊያ ዋና ከተማ ላይ የሞርታል ጥቃት የፈጸሙትን ግለሰቦች በተመለከተ ትክክለኛ መረጃ ለሚያቀርብ $30,000 ጉርሻ እንደሚሰጡ አስታውቀዋል። ኮሚሽነሩም ጨምረው ተመሳሳይ ጥቃት እንዳይደርስ የከተማው ነዋሪ ነቅቶ እንዲጠብቅ አሳስበዋል። እንዲሁም በሰላም እጃቸውን ለሚሰጡ የአልሸባብ አባላት ምህረት እንደሚደረግላቸው ጥሪ አቅርበዋል ሲል ሂራን ኒውስ ዘግቧል። ኤሎን መስክ ሩሲያ መግባታቸው ተገለጸ። የታዋቂው ቢሊዮነር ኤሎን መስክ አባት የሆኑት ኤሎን መስክ ዛሬ የሩሲያ ዋና ከተማ ሞስኮ መግባታቸው ተዘግቧል። በሞስኮ በሚከናወነው ፊውቸር 2050 በተሰኘው ፎረም ላይ ንግግር እንዲያደርጉ በመጋበዛቸው ወደዚያው ማቅናታቸው ተገልጿል። ኤሎን መስክ ልጃቸው ከፕሬዝዳንት ትራምፕ ጋር የፈጠረውን ግጭት በተመለከተ ዛሬ ተጠይቀው ሲመልሱ ኤሎን ከትራምፕ ጋር ውዝግብ በመፍጠሩ ተሳስቷል፣ ምክንያቱም የሚያሸንፉት ትራምፕ ናቸው ብለዋል። ጨምረውም በእርግጥ ኤሎን ገንዘብ አለው፣ ትራምፕ ደግሞ የተመረጡ ፕሬዝዳንት ናቸው፣ ስልጣን አላቸው፣ ስለዚህ ማሸነፋቸው አይቀርም ብለዋል። ኤሎን መስክ ደቡብ አፍሪካዊ ባለሀብትና ፖለቲከኛ ሲሆኑ በአንድ ወቅት የፕሪቶሪያል ከተማ ምክር ቤት አባልም ነበሩ። የመጀመሪያ ልጃቸው የሆነው ኤሎን መስክ የዓለማችን ቁጥር 1 ሀብታም ሲሆን የፕሬዝዳንት ትራምፕ የቅርብ አጋርም በመሆን ይታወቃል። ይሁንና በዚህ ሳምንት በኤሎንና በትራምፕ መካከል ግጭት መፈጠሩ መዘገባችን አይዘነጋም። የፌዴራል መንግስቱ በምዕራብ ትግራይ ታጣቂዎች እያጠነከረ ነው ሲል ህወሓት ክስ አቀረበ። በምርጫ ቦርድ የተሰረዘው ህወሓት ባወጣው ሳምንታዊ መግለጫ በምዕራባዊ ትግራይ በመንግስት ድጋፍ የሚደረግላቸው ያላቸው ታጣቂዎች በደል መፈጸማቸውን ቀጥለውበታል ብሏል። ጨምሮም እነዚህ ታጣቂዎች የፌዴራል መንግስቱን የማስወጣት ኃላፊነት ያለበት ቢሆንም በተለያየ መንገድ እንዲጠናከሩ እያደረገ ነው ያለው ህወሓት በሽራሮ የተፈናቃዮች መጠለያ ካምፕ በየወሩ ከ250 እስከ 300 አዳዲስ ሰዎች ከምዕራብ ትግራይ እየተፈናቀሉ እንደሚገኙ አስረድቷል። በመሆኑም የፌዴራል መንግስቱ የፕሪቶሪያል የሰላም ስምምነት ሙሉ በሙሉ በመተግበር ከመከላከያ ሰራዊቱ ውጭ የሆኑ ኃይሎች ከትግራይ እንዲያስወጣና ተፈናቃዮቹን ወደ ቤታቸው እንዲመልስ ማሳሰቢያ ሰጥቷል። ትራምፕ የግዴታ በሩሲያ ላይ ማዕቀብ መጣል አለበት ሲሉ ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ዘለንስኪ ከኤቢሲ ኒውስ ጋር ባደረጉት ቃለ ምልልስ ሲናገሩ ትራምፕ የአሜሪካ ፕሬዝዳንት ነው፣ እኛም ማዕቀቡን የመጣል ግዴታ አለበት። በእኔ እምነት አሜሪካ የሰለጠነው ዓለም መሪ ናት ብለዋል። ጨምሮም በሩሲያውያን በርካታ ነገሮች ዩክሬን ላይ ተፈጽመዋል። እኛ ከዚህ በኋላ ከአሜሪካ ምንም አንፈልግም። እኛ አሜሪካ ያቀረበችውን የተኩስ አቁም ምክረ ሀሳብ ተቀብለናል። ይህ ጦርነት እንዲያበቃ በተለያየ መልኩ ጥረት አድርገናል። ፈቃደኛ ያልሆነችው ሩሲያ በመሆኗ አሜሪካ የግዴታ በሩሲያ ላይ ጠንካራ ማዕቀብ መጣል አለባት በማለት አስረድተዋል። ይህ በእንዲህ እንዳለ የአሜሪካ ሪፐብሊካን ሴናተር የሆኑት ሊንደሲ ግራሃም በሩሲያ ላይ ተጨማሪ ማዕቀብ እንዲጣል የሚያስችል አዲስ ረቂቅ ሕግ አስገብተዋል። በተያያዘ ፕሬዝዳንት ትራምፕ በሩሲያ ላይ ተጨማሪ ማዕቀብ የሚጥሉበት አስፈላጊ ሆኖ ከተገኘ ብቻ መሆኑን ትናንት ተናግረዋል። በትናንትናው ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ወይም ህገወጥ ስደተኞች የፈጠሩትን አለመረጋጋት ለመቆጣጠር 2,000 ወታደሮችን አሰማርተዋል። የካሊፎርኒያ አስተዳደር የፌዴራል የጸጥታ አካላት መሰማራታቸውን የካሊፎርኒያ ብሔራዊ ዘብ ስራ በመውሰድ 2,000 ወታደሮች ማሰማራት ሆን ተብሎ ጠባጫሪነት ነው ካሉ በኋላ ውጥረትን ያባብሳል ሲሉ መናገራቸውን ቢቢሲ ዘግቧል። ትራምፕ ስደተኞችን ከአሜሪካ እንዲያባረሩ በዋናነት የሚደግፉት ቶር ሆርማን ቅዳሜ ዕለት ለፎክስ ኒውስ ሎስ አንጀለስ ደህንነቷ የተጠበቀች እናደርጋታለን ብለዋል። ቅዳሜ ዕለት በሎስ አንጀለስ ከፍተኛ የደቡብ አሜሪካ ዜጎች በሚኖሩባት አካባቢዎች ለሁለተኛ ጊዜ ከፍተኛ ተቃውሞ ተቀስቅሷል። ተቃውሞ ሰልፈኞቹ ከፌዴራል የስደተኞችና የጉምሩክ ፖሊሶች ጋር ተጋጭተዋል። በፓራማውንት ዲስትሪክት ተቃውሞ ሰልፈኞች ለመበተን አስለቃሽ ጋዝና ዱላ ጥቅም ላይ ውሏል። የሩሲያ ጦር ኃይል ለመጀመሪያ ጊዜ ወደ ማዕከላዊ ዩክሬን እያመራ መሆኑ ተገለጸ። የሩሲያ መከላከያ ሚኒስቴር ዛሬ ባወጣው መግለጫ የጦር ኃይሉ ወደ መካከለኛው ዩክሬን ክፍል በመግባት ወደፊት እየገፋ መሆኑን አስታውቋል። የሀገሪቱ 9ኛው ታንክ ክፍለ ጦር በዶኔትስክ ግዛት ውስጥ ወደሚገኘው ዲፕሮፔትሮቭ ክልል እየተጠጋ መሆኑንም አስረድቷል። መከላከያ ሚኒስቴሩ እንደገለጸው በቅርቡ ይህንኑ አካባቢ በቁጥጥር ስር ያውላል። ዶኔትስክ ግዛት በአብዛኛው በሩሲያ ቁጥጥር ስር የሚገኝ ሲሆን ወደዚህ አካባቢ የሩሲያ ወታደሮች ሲያቀኑ ይህ የመጀመሪያ ጊዜያቸው ነው። ፖሊስ ድንገተኛ ፍተሻና ብርበራ እንደሚያደርግ ተናግሯል።
ፖሊስ በአዲስ አበባ ከተማና የተለያዩ ስፍራዎች ፍተሻና ብርበራ ለማድረግ መዘጋጀቱን አስታወቀ። የአዲስ አበባ ፖሊስ ጠቅላይ መምሪያ ባለፈው ማክሰኞ ባወጣው መግለጫ በከተማዋ የተለያዩ አካባቢዎች ላይ የህግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ የከፍተኛውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያው በደረሱት ጥቆማዎችና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር እንደሚገኝበት በማህበራዊ ትስስር ገጹ ላይ ይፋ አድርጓል። ህንድ የዓለሙን ረጅም የባቡር ድልድይ ያስመረቀች። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የዓለማችን ረጅሙን የባቡር ድልድይ መርቀው ከፍተዋል። 359 ሜትር የሚረዝመውና በቺናብ ወንዝ ላይ የተገነባው ይህ ግዙፉ ድልድይ የካሽሚር ግዛትን ከተቀረው የህንድ ክፍል በባቡር የሚያገናኝ ነው ተብሎለታል። የድልድዩ ርዝመት ከፈረንሳዊ ኤፍል ታወር ከ35 ሜትር የሚበልጥ እንደሆነም ተገልጿል። ለግንባታው 5.1 ቢሊዮን ዶላር የወጣበት ይህ ፕሮጀክት አጠቃላይ የባቡር መስመሩ 272 ኪሎ ሜትር የሚረዝም ነው። በተራራማው የካሽሚር ግዛቶች ውስጥ ያለው አስቸጋሪ የመሬት አቀማመጥ ለትራንስፖርት አገልግሎት የማይመችና አስቸጋሪ ቢሆንም ህንድ የሰራችው ይህ በአይነቱ ልዩ የሆነ ድልድይና የባቡር መስመር በአካባቢው ያለውን የትራንስፖርት ችግር የሚፈታ ነው ሲል የዘገበው ኢንዲፔንዳንት ነው። እርዳታ ጭና ወደ ጋዛ እያቀነች የነበረችው የተሟጋቾች መርከብ በእስራኤል ተያዘች። ከበባ ውስጥ ባለችው ጋዛ እርዳታ ለማስገባት ከተለያዩ ሀገሮች የተውጣጡ ሰብአዊ መብቶች ተሟጋቾች ጭና ወደ ጋዛ እያቀነች የነበረችው ማድሊን የተሰኘችው መርከብ እንዲሁም ተሟጋቾች በእስራኤል ኃይል መያዛቸው ተገለጸ። መርከቧ በዓለም አቀፍ ውሃ ውስጥ ከተያዘች በኋላ ተሟጋቾቹ ወደ እስራኤል መውሰዳቸውን የእስራኤል የውጭ ጉዳይ ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ማድሊን መርከብ በባለስልጣናቱ እንደተጠለፈች አረጋግጧል። ተሟጋቾቹ እስራኤል የጣለችውን እገዳ በመቃወም ነበር እርዳታን ጭነው ወደ ጋዛ እያቀኑ የነበሩት። መርከቧ በእስራኤል ጦር እንድትቆም የተደረገችው ከጋዛ 160 ኪሎ ሜትር ርቀት ላይ ያለች እንደሆነ ተገልጿል። ጉዞ የተዘጋጀው የእስራኤል ሰብአዊና ህገወጥ እገዳን ለማጉላት የተቋቋመው ፍሎቲላ በተሰኘው የዓለም አቀፍ ጥምረት ነው። የአየር ንብረት ተሟጋቿ ግሬታን ቱንበርግን ጨምሮ ፈረንሳዊቷን የአውሮፓ ፓርላማ አባል በመርከቧ ውስጥ ከተሳፈሩት መካከል ይገኙበታል። የአውሮፓ የፓርላማ አባሏ ሪማ ሀሰን እና ተሟጋቾቹ በእስራኤል ጦር በዓለም አቀፍ ውሃ ላይ ሌሊት 8 ሰዓት ላይ በቁጥጥር ስር መዋላቸውን ቡድናቸው ገልጿል። ከዚህ ቀደም ብሎ ሪማ አልታጠቅንም፣ ሰብአዊ እርዳታ ብቻ ነው የያዝነው ሲሉ ለኤኤፍ የዜና ወኪል ተናግረው ነበር። ስዊድናዊቷ ተሟጋች ግሬታ እስራኤልን በሚደግፉ ኃይሎች መርከቧን መጠለፏን እና ተሟጋቾቹን መታገታቸውን ባስተላለፈችው መልእክት ላይ አስፍራለች። ፍሎቲላ የተሰኘው ዓለም አቀፍ ጥረት ከአንድ ወር በፊት ኮንሺየስ የተሰኘው መርከብ ወደ ጋዛ ልኮ ነበር። መርከቧ በማልታ ወደብ ላይ በእሳት የተያያዘች ሲሆን ተሟጋቾች በእስራኤል ድሮኖች በዓለም አቀፍ ውሃ ላይ ተመትታለች ብለዋል። እስራኤል ጥቃቱን እየመረመረች እንደሆነም ገልጻለች። የእስራኤል የውጭ ጉዳይ ሚኒስቴር ቀደም ሲል እንዳስታወቀው የሀገሪቱ የባህር ኃይል መርከቧ አቅጣጫዋን እንድትቀይር ትዕዛዝ አስተላልፏል። በኋላ ላይ መርከቧ ወደ እስራኤል የባህር ዳርቻ በሰላም እየሄደች ነው ብሏል። በዚህ እርዳታ መርከብ ላይ የብራዚል፣ ፈረንሳይ፣ ጀርመን፣ ኔዘርላንድ፣ ስፔን፣ ስዊድን እና የቱርክ ዜጎች አሉበት። ማድሊን መርከብ ወደ ጋዛ የምታደርገውን ጉዞ ያቀናጁት ፍሪደም ፍሎቲላ ኮኦሊሽንስ አባል የሆነችው የጀርመን ሰብአዊ መብት ተሟጋቾች ከመርከቧ ላይ ሆነው ቀድሞ የተቀረጸ የቪዲዮ መልእክት አስተላልፈው ነበር። መርከቧ በባህር ላይ እየተጠለፈችና እሷና ሌሎች መብት ተሟጋቾች በእስራኤል ወራሪ ኃይሎች ወይም በፊልስጤም ዘር ጭፍጨፋ በንቁ እየተሳተፉ ካሉ አደገኛ አጋራቸው ተገናኝተዋል ስትል በቪዲዮ አስፍራለች። ባለፉት ጥቂት ሰዓታት ውስጥ የፍሪደም ፍሎቲላ ኮኦሊሽን በማድሊን ተሳፍረው ከሚገኙ ተሟጋቾች ቀደም ብሎ የተቀረጹ ቪዲዮዎችን በቴሌግራም ቻናሉ በተከታታይ ወጥቷል። ሚኒስትሩ መርከቧ በሰላም ወደ እስራኤል ዳርቻ እየሄደች ነው ሲል በኤክስ ገጹ አጋርቷል። ጽሁፉ ግሬታና ሌሎች ተሟጋቾችን ታዋቂነትን ለማግኘት የሚዲያ ቅስቀሳ እያደረጉ ነው ሲል ወንጅሏቸዋል። በተጨማሪ በባለፈው ሳምንት በጋዛ በቂ እርዳታ እየገባ ነው ብሏል። ሆኖም እስራኤል ከረጅም ጊዜ እገዳ በኋላ እርዳታ እንዲገባ ብትፈቅድም የእስራኤል ጦር እርዳታ በሚጠብቁ ፍልስጤማውያን ላይ በተደጋጋሚ ተኩስ ከፍቶባቸዋል። በዚህም በቅርቡ እሁድ የተገደሉትን 13 ፍልስጤማውያንን ጨምሮ በርካታ ፍልስጤማውያኖችን ተገድለዋል። በእስራኤል በኃይል በተያዙ የፍልስጤም ግዛቶች የተባበሩ መንግስታት የሰብአዊ መብት ልዩ መልእክተኛው ፍራንቼስካ አልባኔዝ በቀጠናው በሚገኙ ጀልባዎች የእስራኤል የባህር ላይ እገዳ በመቃወም ወደ ጋዛ እርዳታ እንዲወስዱ ጥሪ አድርገዋል። ልዩ መልእክተኛውም አክለው በማድሊን መርከብ ላይ የዩናይትድ ኪንግደም መንግስት በአስቸኳይ ሙሉ ማብራሪያ እንዲጠይቅና መርከቧና ተሳፋሪዎቹን መፈታታቸውን እንዲያረጋግጥ ጠይቀውታል።
በተባበሩት መንግስታት ድጋፍ በተደረገው ግምገማ መሰረት በጋዛ ከ2 ሚሊዮን በላይ ነዋሪዎች ለረሃብ ተጋልጠዋል። እስራኤል በከበባ ውስጥ ባስገባችው ጋዛ ከ3 ወር እገዳ በኋላ የተወሰነ እርዳታ ጋዛ ሂዩማኒቴሪያን ፋውንዴሽን በሚል ድርጅት አማካኝነት እንዲሰራጭ ፈቅዳ ነበር። ድርጅቱ በአሜሪካና በእስራኤል የሚደገፍ ሲሆን በቅርቡ እርዳታ ሊቀበሉ ወደ ማዕከሉ በተሰበሰቡ ፍልስጤማውያን ላይ ተኩስ ተከፍቶ በርካቶች ተገድለዋል። እርዳታውን ሊቀበሉ በቆሙ ፍልስጤማውያን ላይ የእስራኤል ጦር በከፈተባቸው ተኩስ 6 ፍልስጤማውያን መገደላቸውን በሐማስ የሚመራ የሲቪል ዲፌንስ ኤጀንሲ ገልጿል። በመቶዎች የሚቆጠሩ ፍልስጤማውያንም ተጎድተዋል። በኢትዮጵያ ነዋሪ ያልሆነው ሰው በሀገር ውስጥ የዲጂታል መረጃዎችን በማሰራጨት ያገኘውን ገቢ በሀገር ውስጥ እንደተገኘ ተደርጎ ግብር ሊጣልበት ነው። የገንዘብ ሚኒስቴር ይፋ ያደረገው የገቢ ግብር ማሻሻያ ረቂቅ አዋጅ ከዲጂታል ይዘት ፈጠራ የሚገኘን ገቢ በተመለከተ የተደነገገው አንቀጽ 29 ድንጋጌ አንድ ግለሰብ ወይም ድርጅት ከቪዲዮ ማጋሪያ አገልግሎቶች፣ ከማህበራዊ ሚዲያ መድረኮች፣ ከድምጽ ማስተላለፊያ ብሮድካስት አገልግሎቶችና የቀጥታ ስርጭቶች መድረኮች ከሚገኙት ገቢዎች ዓመታዊ ግብር እንዲከፍል ግዴታ ይጥልበታል። በኦንላይን መድረኮች ዲጂታል ይዘትን በመፍጠርና በማሰራጨት የሚገኝ ማንኛውንም ገንዘብ ወይም ገንዘብ ነክ ያልሆነ ገቢ ግብር የሚከፈልበት እንደሆነ ያብራራል። ማስታወቂያዎችና ስፖንሰሮች፣ የምርት ስምምነቶችና ድጋፎች፣ አጋርነት፣ ግብይትና የምርት ምደባዎች፣ የደጋፊዎች አስተዋጽኦ፣ የገንዘብ ስጦታዎች ወይም የብዙሃን የገንዘብ ማሰባሰቢያ፣ ክራውድ ፈንዲንግ፣ የዲጂታል ወይም የአካላዊ ሸቀጦች ሽያጭ፣ ለማስታወቂያ እንቅስቃሴ የተገኙ እቃዎች ወይም አገልግሎቶችና ተመሳሳይነት ያላቸው ሌሎች ክፍያዎች ከዲጂታል ይዘት ፈጠራ የሚገኝ ገቢ በሚል ግብር ይጣልባቸዋል ተብሏል። በረቂቅ አዋጁ በኢትዮጵያ ነዋሪ ያልሆነ ሰው በኢትዮጵያ ውስጥ መረጃዎችን በኬብል፣ በሬዲዮ፣ በኦፕቲካል ፋይበር፣ በቴሌቪዥን ማሰራጫ፣ በአነስተኛ ማሰራጫ ተርሚናል፣ በኢንተርኔት ሳተላይት ወይም በሌላ ተመሳሳይ የመገናኛ ዘዴ በማሰራጨት የሚገኘውን ገቢ መረጃው የመነጨው ከኢትዮጵያ ቢሆንም ባይሆንም ከኢትዮጵያ የተገኘውን ገቢ እንደሆነ ተደርጎ እንደሚቆጠር መደንገጉን ሪፖርት ነው የዘገበው። በጋዛ የሚገኙ ፍልስጤማውያን ሰኞ ዕለት በእስራኤልና በአሜሪካ በሚደገፈው የጋዛ ሰብአዊ ፋውንዴሽን ወደሚተዳደረው የእርዳታ ማከፋፈያ ማዕከላት ሲያመሩ በድጋሚ ተኩስ እንደተከፈተባቸው ተናገሩ። የዓይን እማኞች ለመጀመሪያ ጊዜ በደቡብ ራፋህ በምትገኘው ታል አል ሱልጣን አካባቢ በሚገኘው የእርዳታ ማከፋፈያ ማዕከል አቅራቢያ በፍልስጤም ታጣቂዎች እንደተተኮሰባቸው ተናግረዋል። ዶናልድ ትራምፕ ሰኞ በሰጡት መግለጫ የካሊፎርኒያ ገዢ ጋቪን ኒውሶም ባይደን በዚህ ሀገር ላይ ከፈጸመው ወንጀል በላይ ፈጽሟል፣ መታሰር አለበት በሚል አስተያየት የሰጡ ሲሆን ገዢው በሎስ አንጀለስ ያለውን አለመረጋጋት በቁጥጥር ስር መዋል አለበት ሲሉ አስጠንቅቀዋል። የፌዴራል የኢሚግሬሽን አፈሳዎችን የሚያደናቅፉ የካሊፎርኒያ ባለስልጣናትን በቁጥጥር ስር ለማዋል በቶም ሆማን የተሰነዘረው ዛቻ ይደግፉ እንደሆነ ትራምፕ በጋዜጠኞች ተጠይቀው አዎ ብለዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃ ተከትሎ በሎስ አንጀለስ የተቀሰቀሰው ተቃውሞ ቀናት አስቆጥሯል። ናሽናል ጋርድ በከተማው ተሰማርቷል። ተቃውሞ መነሻውን የሆነው የኢሚግሬሽን ባለስልጣናት የቀን ሰራተኞች በድንገተኛ ሁኔታ ከበው አስረዋቸዋል የሚሉ ዜናዎች ሲሆን የአካባቢው ነዋሪዎች የኢሚግሬሽን ባለስልጣናት መኪኖችን በስፍራው ማየታቸውን ተከትሎ ተቃውሞ ተቀስቅሷል። ዩክሬን የአውሮፓ ህብረት አባል መሆኗን አልደግፍም ሲሉ የአዲሱ የፖላንድ ፕሬዝዳንት ተናገሩ። በፖላንድ በተደረገው ምርጫ ካሮል ናውሮኪ አሸናፊ መሆናቸው ይታወቃል። ተመራጩ ፕሬዝዳንት አሸናፊ መሆናቸው ከተረጋገጠ በኋላ ለመጀመሪያ ጊዜ በሰጡት ቃለ ምልልስ የዩክሬንን የአውሮፓ ህብረት አባልነት እንደሚቃወሙ ገልጸዋል። በስልጣን ላይ ያለው የፖላንድ መንግስት ለዩክሬን የአውሮፓ ህብረት አባልነት ጠንካራ ድጋፍ ሲሰጥ መቆየቱ ይታወቃል። ተመራጩ ፕሬዝዳንት ግን የዚህን ተቃራኒ አቋም መያዛቸውን ተናግረዋል። ካሮል ናውሮኪ በምርጫው አሸናፊ ቢሆኑም ስልጣኑን የሚረከቡት በመጪው ነሐሴ ወር ሲሆን ዩክሬንን በተመለከተ አቋማቸው የአውሮፓ ህብረትን እንዳትቀላቀል የሚል መሆኑን በቃለ ምልልሳቸው አስታውቀዋል። ተመራጩ ፕሬዝዳንት ባለፈው ታህሳስ ወር በምርጫ ቅስቀሳቸው ወቅት ፖላንድ የምታነሳቸው ቁልፍ ጥያቄዎች እስካልተመለሱ ድረስ የዩክሬን የአውሮፓ ህብረትም ሆነ የኔቶ አባል አልደግፍም ማለታቸውን ይታወሳል ሲል ኖትስ ፎረም ፖላንድ ዘግቧል። ኮንጎ ዲሞክራሲያዊ ሪፐብሊክ ሩዋንዳ ከማዕከላዊ አፍሪካ የኢኮኖሚ ህብረት ለቃ በመውጣት የክልሉን ቀውስ እያባባሰች ነው ስትል ከሰሰች። ስምምነቶችን መተው ወይም በተጠያቂነት የመጀመሪያ ምልክት ላይ ሂደቶችን ማገድ ክልላዊ መረጋጋትና የባለብዙ ወገን ግንኙነት ስጋት ውስጥ ይከታል ሲል የኮንጎ መንግስት ገልጿል። ኪንሻሳ በተጨማሪ ኪጋሊ በሀገሪቱ ምስራቃዊ ክፍል ያለውን ግጭት ታቀጣጠላለች እንዲሁም ኤም23 አማጽያንን ትረዳለች ስትል ትከሳለች። ሩዋንዳዋ ግን እነዚህን ክሶች ታስተባብላለች። ኮንጎ ዲሞክራሲያዊ ሪፐብሊክ የሩዋንዳ ወታደሮች ከግዛቶቿ በአስቸኳይ እንዲወጡም ጠይቃለች።
የእስራኤል ጦር የሐማስ መሪ የሆነውን መሐመድ ሲንዋር መገደሉን በምርመራ ማረጋገጡን አስታወቀ። አስከሬኑ የተገኘው በደቡባዊ ካን ዩኒስ በአውሮፓ ሆስፒታል ስር በሚገኘው ዋሻ ውስጥ እንደሆነ የእስራኤል መከላከያ ሰራዊት በትናንትናው ዕለት ይፋ አድርጓል። የእስራኤል ጦር መገደሉን በይፋ አረጋግጫለሁ ያለው በጋዛ የሚገኘው የፍልስጤም ታጣቂ ቡድን ይመራል የተባለው የሐማስ ወታደራዊ መሪ የሆነውና የቀድሞ የሐማስ መሪ ያህያ ሲንዋር ወንድም መሐመድ ሲንዋር እንደሆነ ተዘግቧል። ጦሩ የሲንዋር አስክሬን አግኝቶ እርሱ ራሱ ስለመሆኑ በዘረመል ምርመራ ስለመረጋገጡም ገልጿል። እስራኤል የተገደለው ሰው ሲንዋር መሆኑን በዘረመል ምርመራ አረጋግጫለሁ ትበል እንጂ ሐማስ የሲንዋር ግድያ አስመልክቶ ያወጣው ምንም አይነት ማረጋገጫ እንደሌለ ቢቢሲ ዘግቧል። የእስራኤል ጦር ከዚህ ቀደም ባደረገው ጥቃትና ወታደራዊ ዘመቻ የሐማስ ወታደራዊ ብርጌድ አዛዥ መሐመድ ዴፍ፣ የሐማስ ከፍተኛ አመራር እስማኤል ሃኒኤ እና ያህያ ሲንዋር መገደላቸውን ይታወሳል። በመዲናዋ በቀን በትንሹ 4 ህጻናት በመንገድ ላይ ተትተው እንደሚገኙ ተገለጸ። በአዲስ አበባ ከተማ በትንሹ በቀን 4 ህጻናት የተለያዩ አካባቢዎች መንገድ ላይ ተትተው እንደሚገኙ የከተማ አስተዳደሩ የሴቶችና ህጻናት ማህበራዊ ጉዳይ ቢሮ ለአሃዱ ገልጸዋል። ቢሮው ወላጆቻቸው መንገድ ላይ ትተዋቸው የሚሄዱት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ስለመምጣቱም አስታውቋል። በተለያዩ ምክንያቶች በመንገድ ላይ ተትተው ወይም ተጥለው የሚገኙ ህጻናትን አብዛኛውን ጊዜ ጤነኛ ሆነው እንደማይገኙ የተናገሩት የቢሮ ኃላፊ ወይዘሮ ቆንጂት ደበላ በዚህ አይነት መልኩ የተገኙ ከ280 በላይ ህጻናት ክበበ ፀሐይ የህፃናት መርጃ ማዕከል ውስጥ እንደሚገኙ ገልጸዋል። በሌላ በኩል የከፋ ምግብ ችግር ያጋጠማቸው ከ38500 በላይ ህጻናት ቢያንስ በቀን አንድ ጊዜ ምግብ እንዲያገኙ ለማድረግ ለ26 ማዕከላት ምገባ የሚካሄድ ሲሆን ከህጻናቱ ጋር በተያያዘም ለማሳደግ የሚፈልግ የሀገር ውስጥ ጉዲፈቻ እየበዛ መምጣቱንም አንስተዋል። የልዩ ፍላጎት ያላቸው ህጻናት በተመለከተ በትምህርት ቤቶች ትምህርቱ እንዲሰጥና ትምህርት ቤቶችም እንዲበዙ ለማድረግ ስራዎች እየተሰሩ መሆኑ የተገለጸ ሲሆን የአእምሮ እድገት ውስንነትና የባህሪ እክል ለገጠማቸው ልጆች አስፈላጊውን እገዛ እየተደረገና ስራዎቹ እየተሰሩ መሆኑን ተመላክቷል። በ2017 ዓ.ም ብቻ በአዲስ አበባ ከተማ ከ137 በላይ ቤተሰቦች በህጋዊ መንገድ በሀገር ውስጥ ጉዲፈቻ ልጆችን ከመንግስት ተቀብለው ለማሳደግ ወረፋ እየተጠባበቁ መሆኑን ሚኒስትሩ ስለማስታወቁ አሃዱ ከዚህ ቀደም መዘገቡ ይታወሳል። በሱዳን ዋና ከተማ ከ100 በላይ አዳዲስ የጅምላ መቃብሮች መገኘታቸው ተሰማ። በሱዳን ዋና ከተማ ካርቱም ቢያንስ 117 አዳዲስ የጅምላ መቃብሮች መገኘታቸውን አንድ የሱዳን መንግስት ባለስልጣን የገለጹ ሲሆን በሀገሪቱ ለ14 ወራት በዘለቀው ግጭት በሺዎች የሚቆጠሩ ሰዎች ለሞት መዳረጋቸውንም ተናግሯል። በሱዳን ጦርና በፈጣን ደጋፊ ሰጪ ኃይሎች መካከል የተካሄደው ጦርነት ተከትሎ የሞቱት ሰዎች አስክሬኖች በቤትና መንገድ ጨምሮ የተለያዩ ጊዜያዊ ቦታዎች ላይ እንዲቀበሩ ምክንያት ሆኗል ሲልም የካርቱም ግዛት መንግስት ምንጭ ለሮይተርስ ተናግሯል። ከሚያዝያ 2023 ጀምሮ የተካሄደው ጦርነት የመዲናዋን 3 ከተሞች ካርቱም፣ ኦምዱርማን እና ባህሬን ለውድመት የዳረገ ብሎም ከባድ ሰብአዊ ቀውስ ያስከተለ ሆኗል። በግጭቱ ምክንያት የሞቱት ሰዎች ቁጥር በግምት ከ20 እስከ 130 ሺህ ድረስ ነው ይባላል። የሱዳን የጤና ሚኒስቴር የተለያዩ ምንጮች ግጭቱ የጤና አጠባበቅ ስርዓቱን እያሽመደመደው ወደ 3000 የሚጠጉ ሰዎች በበሽታና በሌሎች የጤና ነክ ምክንያቶች መሞታቸውን ተናግረዋል። ምንጮቹ በጦርነት የተገደሉትን ሰዎች አሃዝ ማቅረብ አለመቻሉን ይገልጻሉ። በዚህ ዓመት መጀመሪያ ላይ ባለስልጣናት በኦምዱርማን መደበኛ ባልሆኑ መቃብሮች ውስጥ ያሉ አስክሬኖች ወደ ይፋዊ መቃብር ስፍራዎች ለማዛወር ማውጣት መጀመሪያቸውን የግዛቱ ባለስልጣን ተናግረዋል። ሂደቱም ከሁለቱ ተፋላሚ ወገኖች የተውጣጡ ወታደራዊ አባላት አስክሬን በቁፋሮ ከተቀበሩበት በማውጣት እውቅና በተሰጣቸው የመቃብር ስፍራዎች መቅበር ይገኝበታል። ታዲያ እነዚህን አዲስ የተገኙ የመቃብር ስፍራዎች በአቅም ልዩነት ያላቸው አንዳንዶቹ በደርዘን የሚቆጠሩ አስክሬኖችን የያዙ ሲሆን የተወሰኑት እስከ 3 እና 4 ሰዎች አንድ ላይ ተቀብሮባቸዋል። ግጭቱ በ10 ሺዎች የሚቆጠሩትን ገድሏል፣ ሚሊዮኖች የአገር ውስጥ ተፈናቃይ አድርጓል፣ በመቶ ሺዎች የሚቆጠሩት ደግሞ ወደ ጎረቤት ሀገራት እንዲሰደዱ ማድረጉ ይታወቃል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3528 ኢትዮጵያውያን ባሳለፍነው ሳምንት ወደ ሀገራቸው ተመልሰዋል። በሳምንቱ ውስጥ በተደረገ 9 ዙር በረራ የተመለሱ 3236 ወንዶችና 276 ሴቶችና 16 ጀግላ ህጻናት ሲሆኑ ከተመላሾች መካከል 88 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። በአራተኛው ዙር የሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ 50 ሺህ ዜጎችን ለመመለስ ታቅዶ ከመጋቢት 3 ቀን 2017 ዓ.ም ጀምሮ ይፋ መጀመሩ ይታወቃል። በዚህም እስካሁን 42924 ኢትዮጵያውያን ወደ ሀገራቸው መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከ
ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ በማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ ይገኛል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለው እርምጃ ተከትሎ በአሜሪካ ሎስ አንጀለስ ከተማ ሰልፍ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች አስለቃሽ ጭስና የፕላስቲክ ጥይት ተኩሰዋል። ተቃውሞ ከጀመሩ 3ኛ ቀናቸውን ያስቆጠሩ ሰልፈኞች ከከተማው ፖሊስ እና ትራምፕ ካሰማራቸው ወታደሮች ጋር ተፋጠዋል። ወታደሮቹ ከአርብ ዕለት ጀምሮ ተቃውሞ የወጡትን ሰልፈኞች ወደ ኋላ ገፍተዋል። የሀገር ውስጥ ደህንነት መለያ ያላቸው የጸጥታ ኃይሎች ደግሞ አስለቃሽ ጭስ፣ የሚያቃጥል ፈሳሽና ሌላ ገዳይ ያልሆነ መሳሪያ በሰልፈኞች ላይ ተጠቅመዋል። ሰልፈኞች የከተማዋን ማዕከላዊ ክፍል የሚያቋርጠው ዋነኛ መንገድ የዘጉ ሲሆን ይህም የተሽከርካሪዎች ፍሰት ዘግቷል። በርካታ ሰዎችም በመንገዱ መሸጋገሪያዎች እንዲሁም በመንገዱ መግቢያና መውጫዎች ላይ ተሰብስበው ታይተዋል። የከተማ ፖሊስ በኤክስ ገጹ ባወጣው መረጃ የካሊፎርኒያ የፍጥነት መንገድ ተቆጣጣሪ መኮንኖች ሰልፈኞቹን ከመንገዱ ላይ ለመበተን መንቀሳቀሳቸውን አስታውቋል። ተቃዋሚዎቹ በተዘጋው መንገድ ላይ በነበረው ዘጋቢ ከቢቢሲ ጋር ቆይታ ባደረገበት ሰዓት ከኋላው የጸጥታ ኃይሎች ሰልፈኞችን ለመበተን የሚጠቀሟቸውን ገዳይ ያልሆኑ ፈንጂዎችና የሄሊኮፕተር ድምጽ ይሰማ ነበር። ከሰዓታት በኋላ ፖሊስ ሰልፈኞችን በመበተን መንገዱ እንደገና እንዲከፈት ማድረጉን አስታውቋል። መንገዱን ለመክፈት በተደረገው እንቅስቃሴ የታሰሩ ሰዎች መኖራቸውን የካሊፎርኒያ የፍጥነት መንገድ ተቆጣጣሪ ተቋም በኤክስ ገጹ ላይ ጽፏል። የተለያዩ የከተማዋ ጎዳናዎች ሰልፈኞች የሚያቀጣጥሏቸውን ርችቶችና የጸጥታ ኃይሎች የሚጠቀሙት መሳሪያዎች ድምጾች ሲያስተጋቡባቸው ውለዋል። በአንድ የከተማዋ ክፍል ንብረትነታቸው ዋይሞ የተባለው የትራንስፖርት ኩባንያ የሆኑትና ሰው አልባ ኤሌክትሪክ ተሽከርካሪዎች ተቃጥለው ታይተዋል። የተሽከርካሪዎቹ በቃጠሎ ሙሉ በሙሉ ወድመዋል። በዚህ የተነሳ የታክሲ አገልግሎት አቅራቢያው ዋይሞ በሎስ አንጀለስ ዳውንታውን የሚሰጠውን አገልግሎት አቋርጧል። ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ሰልፈኞች የተከፈላቸው አማጺዎች በማለት ጠርተዋል። ነገር ግን ፕሬዝዳንቱ ለዚህ ወንጀላቸው ማስረጃ አላቀረቡም። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚዎቹ የዳውንታውን አካባቢውን በአፋጣኝ ለቀው እንዲወጡ አሳስቧል። ነዋሪዎች፣ ነጋዴዎችና ጎብኚዎች ማንኛውንም የወንጀል እንቅስቃሴ እንዲጠነቀቁና ሪፖርት እንዲያደርጉ አሳስቧል። የፖሊስ አባላት በተለያዩ አካባቢዎች የተሰበሰቡ ሰዎችን ለመበተን እየተንቀሳቀሱ መሆኑን ፖሊስ አስታውቋል። የከተማው ፖሊስ በኤክስ ገጹ ባሰፈረው ማስጠንቀቂያ ዳውንታውን ሎስ አንጀለስ ህገወጥ ስብስብ ተብሎ ታውጇል፣ በአስቸኳይ የዳውንት አካባቢን ለቃችሁ እንድትወጡ ብሏል። የትራምፕ አስተዳደር በሎስ አንጀለስ የተነሳውን ተቃውሞ ለመቆጣጠር እንደተሞከረበት ያለውን መንገድ ከዲሞክራቶች ትችት ገጥሞታል። የሎስ አንጀለስ ከተማ ከንቲባ ካረን ባስ በሰጡት ጋዜጣዊ መግለጫ አሁን በሎስ አንጀለስ እያየነው ያለነው ቀውስ በአስተዳደሩ እየተቀሰቀሰ ነው ብለዋል። የአስተዳደሩ እርምጃዎች ፍርሃትና ድንጋጤን መፍጠሩን ተናግረዋል። የፌዴራል ወታደሮችን ማሰማራት አደገኛ እርምጃ እንደሆነ የገለጹት ከንቲባ የሎስ አንጀለስ ሰዎች እንደሚያውቁት የምፈልገው ለሁሉም እንደምንቆም ነው፣ የተወለዳችሁትም የትም ቢሆን ሲሉ ተደምጠዋል። ሳውዲ አረቢያ 100 ቢሊዮን ዛፎችን የመትከል ግዙፍ ፕሮጀክት በይፋ መጀመሯ ተሰምቷል። ፕሮጀክቱ ብርሃን አረንጓዴ ለማድረግ ብዝሃ ሕይወትን ለማሳደግና የአየር ንብረት ለውጥን ለመዋጋት ያለመ ነው። ድርቅን የሚቋቋሙ ዛፎችንና ስማርት መስኖ በመጠቀም እንደሚከናወን የተደረገለት ይህ ድፍረት የተሞላበት ፕሮጀክት የክልሉን የወደፊት ዕጣ ፈንታ ይቀይራል ተብሏል። የሱዳን የጦር አውሮፕላኖች ወደ ኤርትራ ማስገባቷ ተገለጸ። የሱዳን ተፋላሚ ፈጥኖ ደራሽ ኃይል የጀነራል አልቡርሃን መቀመጫ በሆነው ፖርት ሱዳን ላይ ባለፈው ወር ተደጋጋሚ የድሮን ጥቃት ማድረሱ ይታወቃል። ይህን ተከትሎ የጀነራል አልቡርሃን ጦር ኃይል የጦር አውሮፕላኖችን እንዳይመቱበት ወደ ኤርትራ ማሸሹን ናዳ ማስሬ የተሰኘው የሱዳን ሚዲያ ዘግቧል። አንድ የሱዳን የደህንነት ኃላፊ ለዜና አውታሩ ሲናገሩ በፖርት ሱዳን የነበሩት የጦር አውሮፕላኖች በሙሉ አሁን በኤርትራ አውሮፕላኖች ማረፊያ ውስጥ እንደሚገኙ አስረድተዋል። ፈጥኖ ደራሹ ኃይሉ እያደረገ የነበረውን የድሮን ጥቃት ያሰፈረው የአልቡርሃን ጦር ኃይል አውሮፕላኖቹ ወደ አስመራ ከወሰደ በኋላ በአሁኑ ወቅት በዚያን ጥገና እየተደረገላቸው መሆኑን ዘገባው ጨምሮ ገልጿል። የፈጥኖ ደራሽ ኃይሉ ዋና አዛዥ መሐመድ ሐምዳን ዳጋሎ ባሳለፍነው ሳምንት በሰጡት መግለጫ የአልቡርሃን ጦር ከኤርትራ ድጋፍ እንደሚያገኝ መግለጻቸው ይታወሳል። እንዲሁም የሱዳን ጦር ኃይል ምንም የጦር አውሮፕላኖችን የለውም ሲሉ ተናግረው ነበር።
ቢቢሲ ለሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ የፌስቡክ ገጹ ላይ ሰዎች ኮሜንት መስጠት እንዳይችሉ ገድበዋል። ለምንድን ነው ሲል ተጠይቀው ነበር። የእሳቸው ምላሽ አልገደብኩም፣ ሰዎች ኮሜንት አስተያየት መስጠት ይችላሉ። የፌስቡክ ገጼ እንደራሴ ቤት ነው። አንተ ገብተህ የጻፍኩትን ነገር ማየት ትችላለህ። ለምሳሌ አሁን ስለ ጂጂጋ ከተማ እንዲህ አይነት ነገር አከናውናለሁ ብዬ ከጻፍኩት አንተ እዛ ላይ ኮሜንትን መስጠት የምትፈልግ ከሆነ ሼር አድርገህ ፕሬዝዳንቱ የጻፈው ነገር ትክክል አይደለም ማለት ትችላለህ። ለሁለታችንም ጥቅም ነው። በእኔና በሰዎች መካከል አለመግባባት የሚፈጥረው ነገር ምንድን ነው? እኔ የምለው ሼር አድርጋችሁ እዛ ላይ ሀሳባችሁን ጻፉ ነው። እነሱ የሚሉት እምቢ፣ እይታችንን የምንጽፈው በአንተ ፌስቡክ ላይ ነው የሚል ነው። አንዳንድ ሰው የገዛ ቤቱን መቃሚያ ሊያደርግ ይችላል። ሌላው ደግሞ ከዚህ በተቃራኒ የቤቱን ንጽህና ሊጠብቅ ይችላል። አንዳንድ ኮሜንት መስጫዎቹን ክፈት የሚሉ ሰዎች ይህንን የፌስቡክ ገጽ ላይ ስለ ብሔርተኝነት የጥላቻ ንግግር ማውራት የሚፈልጉ ሰዎች ናቸው። እኔም አልፈልግም። እኔ የምፈልገው በእይታ ከኔ የሚለይ ነገር ያለው ሰው ፌስቡክ አለው፣ በራሱ ፌስቡክ ይጻፍ፣ ማንም አይከለክለውም። ስለዚህ ከሚዲያ ነጻነት ጋር የሚቃረን ነገር የለውም። ግን እኔ የገጹን ስነ ምግባር እየጠበቅኩ ነው። የዓለም መሪዎች ይህንን ነገር ይፈልጋሉ ብዬ አስባለሁ። ግማሾቹ አሁንም ያደርጉታል ብለዋል። ሉፍታንዛ ግሩፕ ከ15 ቀን በኋላ ወደ እስራኤል በረራ እንደሚጀምር ገለጸ። በእስራኤል ያለው የጸጥታ ሁኔታ በመፍራት በረራቸውን ካቋረጡ አየር መንገዶች መካከል ሉፍታንዛ ግሩፕ አንዱ ሲሆን ከ2 ሳምንት በኋላ ወደ ቴል አቪቭ የሚያደርገውን በረራ እንደሚቀጥል አስታውቋል። ሉፍታንዛ ግሩፕ በውስጡ ሉፍታንዛ፣ ስዊዝ፣ ኦስትሪያ ኤርላይንስ፣ ብራስልስ ኤርላይንስ እና ኢሮንጊስ የተሰኙ አየር መንገዶች ያቀፈ ነው። ዛሬ ባወጣው መግለጫ በረራውን ለመቀጠል የወሰነው በአካባቢ ያለውን ሁኔታ ከገመገመና ከሚመለከታቸው ኃላፊዎች ጋር ከተወያየ በኋላ መሆኑን አስረድቷል። የኢትዮጵያ አየር መንገድን ጨምሮ አንዳንድ አየር መንገዶች ወደ እስራኤል እየበረሩ ቢሆንም በርካቶች ግን አሁንም በረራ ማቋረጣቸው ይታወቃል ሲል የኢየሩሳሌም ፖስት ጋዜጣ ዘግቧል። ሩሲያ በዛሬው ዕለት 499 የአየር ጥቃት መሰንዘሯን የዩክሬን ባለስልጣናት ተናገሩ። የዩክሬን አየር ኃይል ባወጣው መግለጫ ዛሬ ሩሲያ በድሮንና በሚሳይሎች የተቀናጀ ጥቃት መሰንዘሯን አስረድቷል። እነዚህም 479 ድሮኖች፣ 4 ኤሮባላስቲክ ሚሳይሎች፣ 10 ኬኤች 101 የተሰኙ ክሩዝ ሚሳይሎች፣ 3 ኬኤች 22 የተሰኙ ክሩዝ ሚሳይሎች፣ 2 ኬኤች 31 የተሰኙ ጸረ ራዳር ሚሳይሎች እና 1 ኬኤች 35 የተሰኘውን ሚሳይል መሆናቸውን አስታውቋል። ከነዚህም ውስጥ በአጠቃላይ 499 የአየር ጥቃቶች መሆናቸውን ገልጾም 479ኙን ለማክሸፍ መቻሉን ገልጿል። ሩሲያን በ10 ኢላማዎቻቸው ላይ ጥቃት ለማድረስ መቻላቸውን የጠቀሰው መግለጫው እንዲሁም በድሮንና ሚሳይል ስብርባሪዎች ደግሞ በ17 የተለያዩ ቦታዎች ጉዳት መድረሱን አስረድቷል። በሌላ በኩል የሩሲያ መከላከያ ኃይል ደግሞ ዩክሬን ዛሬ በ7 የሩሲያ ግዛቶች በድሮኖች መላኳን ገልጾ ከነዚህም ውስጥ 49ኙን ማክሸፉን አስረድቷል። ከሞስኮ 600 ኪሎ ሜትር ርቀት ላይ በሚገኘው አንድ የኤሌክትሮኒክስ ጦር መሳሪያ ፋብሪካ ላይ 2 ድሮኖች የእሳት ቃጠሎ ማድረሳቸውንም አስታውቋል። ተኩስ አቁም እየጠየቅን ባለንበት ወቅት ዛሬም በድሮንና በሚሳይል ድብደባ ተፈጽሞብናል ሲሉ ዘለንስኪ ተናገሩ። ሩሲያ ጦርነቱ ከተጀመረ አንስቶ ትልቁ የሚባለው ጥቃት መፈጸሟን የዩክሬን ፕሬዝዳንት ተናገሩ። ፕሬዝዳንት ዘለንስኪ ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት የሩሲያ ሚሳይሎችና ድሮኖች በአሜሪካና በሌሎችም የዓለማችን ሀገራቶች የሚደረገውን የሰላም ጥረት ቅርቃር ውስጥ ከተውታል። ተኩስ አቁምን እየጠየቅን ባለንበት ወቅት ዛሬ ከፍተኛ ሁኔታ በድሮንና በሚሳይል ተደብድበናል። የዛሬው ጥቃት ከኪየቭ አንስቶ እስከ ኦዴሳ፣ ዲፕሮና ቸርኔቭ ድረስ የዘለቀ ነበር ብለዋል። እንደ ዘለንስኪ ገለጻ ሩሲያ ዛሬ የተኮሰችውን 315 ድሮኖች ሲሆን በተጨማሪም 7 ሚሳይሎችም ይገኙበታል። ከሚሳይሎቹ መካከል 2ቱ ሰሜን ኮሪያ ሰራሽ ባላስቲክ ሚሳይል መሆናቸውንም ገልጸዋል። ዘለንስኪ ሲቀጥሉ በዚህ ጥቃት መኖሪያ ህንፃዎችና የከተማ መሰረተ ልማቶችም ወድመዋል። በኦዴሳ የእናቶች ሆስፒታል ጭምር የሩሲያ ኢላማ ነበር። 13 ሰዎች ሲቆስሉ የሞቱትም አሉ። ለቤተሰቦቻቸው መጽናናት እመኛለሁ ብለዋል። ለዚህ ጥቃት ከመላው ዓለም አፋጣኝ ምላሽ ካልተሰጠ ሩሲያ ተመሳሳይ ጥቃት ልታደርስ እንደምትችል ጠቁመው ሩሲያን ወደ ሰላም ለማምጣት ከአሜሪካ እርምጃ መውሰድ ያስፈልጋል፣ ከአውሮፓም ከተቀረው ዓለምም ጭምር ጠንካራ የሆነ እርምጃ ይገባል በማለት ገልጸዋል። የኢትዮጵያ መንግስት ለ2018 ዓ.ም 1.93 ትሪሊዮን ብር ረቂቅ በጀቱን ማቅረቡ ተገለጸ። የገንዘብ ሚኒስትር አህመድ ሺዴ ዛሬ እንዳስታወቁት ወጪው የ10 ዓመቱ መሪ የልማት እቅድ
ታሳቢ ባደረገ መልኩ የተዘጋጀ ነው። ይህ አሁን መንግስት ያቀረበው ረቂቅ ከ2017 በጀት አንጻር በብር ከተሰላ የ34.4 በመቶ ብልጫ አለው። በዶላር ከተሰላ ግን ከፍተኛ ቅናሽ አሳይቷል። በግንቦት 2016 ዓ.ም የጸደቀው የዘንድሮ የ2017 በጀት 971.2 ቢሊዮን ብር መደበኛ በጀቱ በወቅቱ ምንዛሬ 17 ቢሊዮን ዶላር ገደማ ነበር። የህዝብ ተወካዮች ምክር ቤት በህዳር 2017 ዓ.ም ያጸደቀው 581.98 ቢሊዮን ብር ተጨማሪ በጀት ደግሞ በዚያን ጊዜ በነበረው የዶላር ምንዛሬ ሲሰላ 4.8 ቢሊዮን ዶላር ይሆናል። የሁለቱ ድምር የ2017ን አጠቃላይ በጀት ከ1.5 ትሪሊዮን ብር በላይ ወይም የ21.8 ቢሊዮን ዶላር ገደማ አድርሶታል። ይህ አጠቃላይ በጀት ዛሬ ለፓርላማ ከቀረበው የ2018 በጀት ረቂቅ ጋር ሲነጻጸር 6 ቢሊዮን ዶላር ገደማ ልዩነት ያሳያል። የአሜሪካ ውጭ ጉዳይ መስሪያ ቤት ባስተላለፈው መልእክት የውጭ እርዳታ በጎ አድራጎት አይደለም ብሏል። ጨምሮም የወቅቱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተናገሩትን ቃል አስፍሯል። ሚኒስትሩ ሩቢዮ የውጭ እርዳታ በጎ አድራጎት አይደለም፣ እርዳታው የሚሰጠው የአሜሪካንን ብሔራዊ ጥቅም የበለጠ ለማስጠበቅ ነው። የውጭ እርዳታን ከብሔራዊ ጥቅማችን ጋር አያይዘን ማቀድ አለብን ማለታቸውን ጠቅሷል። የአሜሪካ ዓለም አቀፍ እርዳታ ተቋም የሆነውን USAID በአዲሱ የአሜሪካ መንግስት ከተዘጋ ወራት የተቆጠሩ መሆኑ ይታወቃል። የዚህን ተቋም ስራዎች በውጭ ጉዳይ መስሪያ ቤቱ በኩል ለማስቀጠል እንቅስቃሴ እየተደረገ መሆኑን ከዚህ ቀደም መገለጹ ይታወሳል። የፍልስጤም ፕሬዝዳንት መሐመድ አባስ ሐማስ ትጥቅ እንዲፈታ ጥሪ ያቀረቡ። የፍልስጤም ፕሬዝዳንት መሐመድ አባስ ሐማስ ትጥቅ እንዲፈታና የፍልስጤም ሕዝብ ለመጠበቅ ዓለም አቀፍ ኃይሎች እንዲሰማሩ ጥሪ ያቀረቡ። አባስ ለፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና ለሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን በላኩት ደብዳቤ በጋዛ ያለውን ጦርነት ለማስቆምና በመካከለኛ ምስራቅ ሰላምን ለማምጣት መውሰድ አለባቸው ብለው የሚያስቧቸውን ዋና ዋና ሀሳቦች አንስተዋል። በደብዳቤያቸውም ሐማስ ከዚህ በኋላ ጋዛን አይገዛም፣ የጦር መሳሪያዎችና ወታደራዊ አቅሙን ለፍልስጤም የጸጥታ ኃይሎች ማስረከብ አለበት ሲሉ ማስፈራቸውን ፍራንስ 24 ዘግቧል። የአረብ ሀገራትና ዓለም አቀፍ ኃይሎች በተባበሩ መንግስታት የጸጥታው ምክር ቤት ተልዕኮ ስር በፍልስጤም እንዲሰማሩ ለመጋበዝ ዝግጁ መሆናቸውን አባስ አስታውቀዋል። ፕሬዝዳንቱ በደብዳቤያቸው በአንድ ዓመት ጊዜ ውስጥ በዓለም አቀፍ ደረጃ ቁጥጥር የሚደረግበት የፍልስጤም ፕሬዝዳንታዊና አጠቃላይ ምርጫን ለማካሄድ ቁርጠኛ መሆናቸውንም ገልጸዋል። የፍልስጤም መንግስት በግዛቱ ላይ ብቸኛው የጸጥታ አስከባሪ መሆን አለበት ያሉት አባስ ነገር ግን ወታደራዊነት አገዛዝ የሰፈነበት መንግስት የመመስረት ሀሳብ እንደሌላቸው አስታውቀዋል። ኢማኑኤል ማክሮን በበኩላቸው ፈረንሳይ ለፍልስጤም መንግስት እውቅና ለመስጠት ፍላጎት እንዳላት መናገራቸውን የሚታወስ ሲሆን በቅድመ ሁኔታ ግን ሐማስን ትጥቅ መፍታት እንዳለበትና ተጨማሪ ቅድመ ሁኔታ ማሟላት እንዳለባቸው መናገራቸው አይዘነጋም። በኦስትሪያ ጥቃት 9 ሰዎች ሲገደሉ 10 ሰዎች ቆስለዋል ተባለ። በኦስትሪያ ግራስ ከተማ በሚገኘው ትምህርት ቤት ውስጥ በተቃጣ ጥቃት 9 ሰዎች ሲገደሉ በትንሹ 10 ሰዎች ቆስለዋል ሲል ፖሊስ አስታወቀ። የሀገሪቱ መገናኛ ብዙኃን ዘገባዎች እንደሚያሳዩ ተጠርጣሪው የቀድሞ ተማሪ እንደሆነና የ2 ዓመት ወጣት እንደነበረ ገልጸዋል። ከተገደሉ መካከል ቢያንስ 7 ተማሪዎች እንደሚገኙ የግራስ ከንቲባ ኤልኬ ካህር የገለጹ ሲሆን ጥቃቱንም አሰቃቂና አሳዛኝ ሲሉ ገልጸውታል። ተማሪዎች ከትምህርት ቤታቸው ለቀው እንደወጡና ከወላጆቻቸው ጋር በመሆን ከአደጋ ጣልቃ ገብነት ቡድን ድጋፍ እያገኙ ነው። በመጨረሻም ጥቃቱን ያደረሰው ወጣት ራሱን በማጥፋቱና አስክሬኑ መታጠቢያ ቤት ውስጥ መገኘቱን ፖሊስ ገልጿል። የሳልህ ሀገራት ጥምረት ለመከፋፈል በየቀኑ ሙከራዎች እንደሚደረጉ ኢብራሂም ትራኦሬ ተናገሩ። የሳልህ ሀገራት ጥምረት መዝሙርን በይፋ የማጽደቅና ባንዲራ የመስቀል ስነስርዓት የቡርኪና ፋሶ ፕሬዝዳንት በውጭ ኃይሎች እየደረሰ ያለውን ጫና ተችተዋል። እነዚህ ኢምፔሪያሊስቶች ከሶስቱ አንዱ በሌሎች ላይ እንዲነሳ ለማድረግ በየቀኑ ወደኛ ይመጣሉ ሲሉ ተናግረዋል። አፍራሽ ድርጊቶች ቢኖሩም ትራኦሬ የሀገሪቱ መሪዎች በጽናት እንዲቆሙ በድጋሚ አረጋግጠዋል። የቡርኪና ፋሶ መሪ ጥምረቱን ለማቆም ማሰብና ጥንካሬ እንደሚያስፈልግ ጥሪ ያቀረቡ ሲሆን የህብረቱ መዝሙርም እንደ ምሳሌ ምልክት በስነ ስርዓቱ ላይ ተዘምሯል ሲል ስፑትኒክ ዘግቧል። በናይጄሪያ የሚገኘው የኢትዮጵያ ኤምባሲ ጨምሮ 34 ኤምባሲዎች ያለባቸውን የመሬት ኪራይ ክፍያ ባለመክፈላቸው የመዘጋት አደጋ ተጋርጦባቸዋል። ኤምባሲዎቹ ባለፉት 11 ዓመታት የመሬት ክፍያውን አልከፈሉም የተባለ ሲሆን አጠቃላይ ክፍያቸው በድምሩ 3 ሚሊዮን የናይጄሪያ ናይራ በላይ ነው ተብሏል። ከ2 ሳምንታት በፊት ከ10 እስከ 43 ዓመት ለሚሆኑ ጊዜ ክፍያ ባለመከፈሉ የተነሳ 4794 ንብረቶች ባለቤትነታቸው ወደ መንግስት እንዲመለስ ተወስኖ የነበረ ሲሆን የሀገሪቱ ፕሬዝዳንት ቦላ ቲኑቡ ኤምባሲዎቹ ያለባቸውን ክፍያ እንዲከፍሉ የ14 ቀን የእፎይታ ጊዜ ቢሰጡም የእፎይታ ጊዜው በትናንትናው ዕለት ተጠናቋል።
ከኤምባሲዎቹ መካከል የኢትዮጵያ፣ የሩሲያ፣ የቱርኪ፣ የጀርመን፣ የደቡብ ኮሪያ፣ ግብጽ፣ የሱዳን፣ የሳውዲ አረቢያ እና የስዊዘርላንድ ኤምባሲዎች ይገኙበታል። በናይጄሪያ የሚገኘው የኢትዮጵያ ኤምባሲ ያልተከፈለው 5950 የናይጄሪያ ናይራ አለበት ሲባል ትልቅ ክፍያ ያለበት የኢንዶኔዥያ የመካከለኛ አታቼ ሲሆን አጠቃላይ ክፍያው 1.7 ሚሊዮን የናይጄሪያ ናይራ ተሻግሯል። በጉዳዩ ላይ ምላሽ የሰጠችው ሩሲያ ምንም ክፍያ እንደሌለባትና ክፍያው መፈጸሟን የሚያሳይ ማረጋገጫ እንዳላት ታሳውቃለች። በተመሳሳይ ቱርኪ እና ጀርመን በዝርዝሩ የተካተቱ በስህተት መሆኑን ገልጸው ነገሩን ለማጣራት እንደሚሰሩ አስታውቀዋል። የናይጄሪያ መንግስት ጉዳዩን በዲፕሎማሲያዊ መንገድ ለመፍታት እንደሚሞክርና ውይይቶችን እንዲያደርግም ምክረ ሀሳብ ቀርቦለታል። የካሊፎርኒያ ግዛት አስተዳደር በፕሬዝዳንት ትራምፕ ላይ ክስ መሰረተ። የግዛቱ አስተዳደር ፕሬዝዳንት ትራምፕ የፌዴራሉን ወታደሮች በሎስ አንጀለስ በማሰማራታቸው የአሜሪካን ህገ መንግስትና የግዛቱን ስልጣን ጥሰዋል በሚል 22 ገጾች ያሉት ክስ በመሰረቱ ተዘግቧል። በክሱ ላይ የአሜሪካ ፕሬዝዳንት ከካሊፎርኒያ አስተዳደር ህጋዊ ፈቃድ ሳያገኙ የብሔራዊ ዘብ አባላት ማሰማራታቸውን ህገ መንግስቱ እንዲጥስ የተገለጸ ሲሆን እነዚህ እንዲያስወጣና ካሊፎርኒያ በገዢው ካርቪን ኒውሶም ቁጥጥር ስር እንዲሆን ጥያቄ ቀርቧል። እንደ ክሱም ከሆነም ትራምፕ ብሔራዊ ዘቡን ለማሰማራት ቅዳሜ ዕለት የተደረገው ተቃውሞ የስልጣን ወረራ የሚለውን ምክንያት ያቀረቡ ቢሆንም በዕለቱ የነበረውን ተቃውሞ ግን የካሊፎርኒያ ጸጥታ አካላት በቀላሉ ሊቆጣጠሩት የሚችሉት ነበር። በአሜሪካ ህገ መንግስት መሰረት የፌዴራል መንግስት ፈቃድ ካላገኘ በስተቀር ወደ ክልሎች ብሔራዊ ዘብን ማሰማራት እንደማይችል የጠቀሰው ይህ ክስ ጨምሮ የሀገራችንን አስተዳደርና ዲሞክራሲያችን የሚመራው በሲቪል እንጂ በወታደራዊ ኃይል አይደለም ብሏል። የካሊፎርኒያ ግዛት አጠቃላይ አቃቤ ቦብ ቦንታ ከዚህ ቀደም የፌዴራል መንግስቱ እንደ ትራምፕ ጣልቃ የገባ አንዴ ብቻ መሆኑን ገልጸዋል። በፕሬዝዳንት ሪቻርድ ኒክሰን ዘመን የፖስታ ሰራተኞች ያደረጉትን አመፅ ተከትሎ ፌዴራል መንግስቱ ግዛቱን ሳያማክር መግባቱን አውስተው ከ1965 ወዲህ ከካሊፎርኒያ ገዢ ፈቃድ ሳያገኙ እንዲህ አይነት ኃይል የተጠቀመው የመጀመሪያው ፕሬዝዳንት ትራምፕ ናቸው ብለዋል። ይህ በእንዲህ እንዳለ ትራምፕ ለምንም ብሔራዊ ዘብን ወደ ካሊፎርኒያ እንደላኩ ሲገልጹ ሎስ አንጀለስ ከመቃጠሏ በፊት ለመከላከል ነው ማለታቸውን ይታወሳል። ኖርዌይ፣ እንግሊዝ፣ ጣሊያንና ፊንላንድ ካለባቸው የቆሻሻ መጣያ ቦታዎች እጥረት የተነሳ በየዓመቱ በሚሊዮን የሚቆጠር ገንዘብ እየከፈሉ ቆሻሻዎችን ወደ ስዊድን ይልካሉ። 99.3 በመቶ የሚሆነውን የቤት ውስጥ ቆሻሻዋን ወደ ኤሌክትሪክ ኃይል የምትቀይረው ስዊድን ከቅርብ ዓመታት ወዲህ ደግሞ ከሌሎች ሀገራትም ማስገባት ጀምራለች። ስዊድን በተለያዩ ቦታዎች በተገነቡ 34 ቆሻሻዎችን ወደ ኃይል የሚቀሩ የማመንጫ ጣቢያዎች አማካኝነት 99 በመቶ ከሀገር ውስጥ የሚሰበሰቡ ቆሻሻቸው ወደ ተለያዩ የኃይል ምንጮች መቀየር ችላለች። ከዚህም በተጨማሪ ባሳለፍነው የፈረንጆች ዓመት 2024 ከተለያዩ ሀገራት ከ1.3 ሚሊዮን ቶን በላይ የሚሆን ቆሻሻ አስገብታ ከፍተኛ ኃይል ምንጭ ማግኘት ትችላለች። ስዊድን ከነዚህ ቆሻሻዎች ወደ ኃይል በሚቀይሩ ማመንጫ ጣቢያዎች ተጠቅማ 1.2 ሚሊዮን መኖሪያ ቤቶች የሙቀት ኃይል እንዲያገኙ የምታደርግ ሲሆን ከ800 ሺህ በላይ የሚሆን የመኖሪያ ቤቶችን የኤሌክትሪክ አገልግሎት ማግኘት ችለዋል። እንደ ብሉ ኦሽን ስትራቴጂ ዘገባ ስዊድን ከራሷና ከተለያዩ ሀገራት በምታስገባው ቆሻሻ ከ1 ቢሊዮን የአሜሪካ ዶላር በላይ የሚያወጣ ኃይል የምታመነጭ ሲሆን በተጨማሪም ኖርዌይ፣ እንግሊዝ፣ ጣሊያን እና ፊንላንድ ቆሻሻቸውን ወደ ስዊድን በሚልኩበት ወቅት ከሚከፍሉት በየዓመቱ 100 ሚሊዮን ዶላር ገቢ ታገኛለች። ቤልጅየም ነፋስ በመስረቅ ተከሰሰች። ቤልጅየም ከሰሜን ባህር ወደ እኔ የሚነፍሰው ንፋስ ትይዩ ተርባይን በመትከሏ ማግኘት የነበረብኝ 3% የሚሆን ኃይል ተዘርፌያለሁ ስትል ኔዘርላንድ መክሰሷ ተዘግቧል። የኔዘርላንድ አየር ሁኔታ ትንበያ ዋና ስራ አስፈጻሚ የቤልጅየም የነፋስ ኃይል ማመንጫ ተርባይኖች ከሀገሩ ማለትም ከኔዘርላንድ አየር መሰረቃቸውን ተናግረዋል። ዋና ስራ አስፈጻሚው ከቤልጅየም ብዙሃን መገናኛ ድርጅት ጋር ባደረጉት ቃለ ምልልስ እንደተናገሩት ቤልጅየም የነፋስ ኃይል ማመንጫ ተርባይኖችን ከኔዘርላንድ በፊት በመትከሏ 3% የሚሆን የነፋስ ኃይል ከኔዘርላንድ ይሰርቃሉ ብለዋል። የኔዘርላንድ አየር ሁኔታ ትንበያ ዋና ስራ አስፈጻሚ የቤልጅየም የነፋስ ኃይል ማመንጫ ተርባይኖች ከሀገሩ ማለትም ከኔዘርላንድ አየር መሰረቃቸውን ተናግረዋል። ዋና ስራ አስፈጻሚ ከቤልጅየም ብዙሃን መገናኛ ድርጅት ጋር ባደረጉት ቃለ ምልልስ እንደተናገሩት ቤልጅየም የነፋስ ኃይል ማመንጫ ተርባይኖችን ከኔዘርላንድ በፊት በመትከሏ ከ3% የሚሆን የነፋስ ኃይል ከኔዘርላንድ ይሰርቃሉ ብለዋል።
ከነፋስ ኃይል መሰብሰቢያ መቅዘቢያ ማማዎች ተርባይኖች ጀርባ የሚላከው የነፋስ ፍጥነትም ሆነ የሚገኘው ግፊት አነስተኛ መሆኑን በጥናት ማረጋገጣቸውን የገለጹት ስራ አስፈጻሚው በሀገራት መካከል ግጭት እንዳይፈጠር የተሻለ የተቀናጀ ስራ እንደሚሰፍንም ጠይቀዋል። ዋና ስራ አስፈጻሚው አክለውም በሀገሪቱ በስተምዕራብ በሚገኙ የነፋስ ኃይል መቅዘፊያ ተርባይኖች ባሉበት ቀጠና ሌሎች ሀገራትም ሊተክሉ ስለሚችሉ ችግሩ አሳሳቢ እንደሆነም የጠቆሙ ሲሆን ቅንጅታዊ አሰራር መዘርጋት ለነገ ወይም ይደር የማይባል ተግባር ሊሆን እንደሚገባ ጠቁመዋል። በመጨረሻም የሰሜን ባህር ቀጠና ቀስ በቀስ የነፋስ ኃይል ማመንጫ ማማዎችን በብዛት ሊተክሉበት እንደሚችሉ ጠቁሞ የአየር ስርጭት ወደ ግጭት አድጎም በሀገራት መካከል ጦርነት እንዳያስነሳ በጋራ መስራት ግድ መሆኑን አሳስበዋል። ባህር ዳር ዘንዘልማ አካባቢ አንድ ሰው በዝንጀሮ ፈንጣጣ እንደተገኘበት የደረሰ መረጃ ያመለክታል። ከሳምንታት በፊት ሞያሌ የመጀመሪያ ሰው ከተገኘ በኋላ ጅማ ሌላ ሰው በሽታው እንደተገኘበት መዘገቡ ይታወሳል። ዛሬ ደግሞ ባህር ዳር ዘንዘልማ በአንድ ሰው ላይ ተገኝቷል። ግለሰቡ ሕክምና ላይ መሆኑን ታውቆ በበሽታው እስካሁን የአንድ ሰው ሕይወት አልፏል። የዩናይትድ ስቴትስ ፕሬዝዳንት ትራምፕ እና የቀድሞ አማካሪያቸው ኤሎን መስክ ባለፈው ሳምንት በአደባባይ አለመግባባታቸውን ፈንድቶ ቃላት የተወራወሩ ሲሆን ይህን ተከትሎ በፕሬዝዳንቱ ላይ በሰነዘርኩት ትችት ተጸጽቻለሁ ሲል ኤሎን መስክ ዛሬ ተናገረ። ባለፈው ሳምንት ስለ ፕሬዝዳንት ዶናልድ ትራምፕ በጻፍኳቸው ጽሁፎች ተጸጽቻለሁ፣ ከመጠን ያለፈ መሆን አልነበረበትም ሲል ማስክ መጸጸቱን በአደባባይ ገልጿል። ውስጥ አዋቂዎች እንዳሉት የዓለማችን ቁጥር 1 ሞጃ ኤሎን መስክ ሰኞ ዕለት ወደ ትራምፕ ደውሎ ነበር። ሆኖም ምንጩ የስልክ ግንኙነት በምን መልኩ እንዳለቀ ግልጽ አይደለም ብለዋል። የዩናይትድ ስቴትስ ምክትል ፕሬዝዳንት ዲዳ ቫንስ እና የዋይት ሀውስ ኃላፊ ሱዚ ዊልስ ባለፈው አርብ ከመስክ ጋር ከተነጋገሩ በኋላ ቫንስ መስክን ከትራምፕ ጋር ያለህን ግንኙነት አስተካክል ሲል አሳስቦት ነበር ተብሏል። ሞጃው ማስጠንቀቂያውን ተቀብሎ ሰኞ ዕለት ወደ ትራምፕ የደወለውም ይህንን ግንኙነት ለማስተካከል ይመስላል ተብሏል። የሐምዳን ደጋሎ ጦር ኃይል ሊቢያ፣ ግብጽና ሱዳንን የሚያገናኘው 3 ማዕዘን መቆጣጠሩን አስታወቀ። የጄኔራል አልቡርሃን ጦር ኃይል በበኩሉ ቦታውን መልሶ መቆጣጠሩን ገልጿል። በሱዳን እየተካሄደ ያለው ጦርነት መልኩን ቀይሮ ከትናንት ጀምሮ 3ቱን ሀገራት በሚያዋስነው ማዕዘን ላይ ትልቅ ፊልማ እየተካሄደ መሆኑን አረብ ኒውስ ዘግቧል። ፍልሚያውን ተከትሎ ፈጥኖ ደራሹ ኃይል ከትናንት ጀምሮ አካባቢውን በቁጥጥር ስር ማዋሉን የሚገልጽ መረጃ ይፋ ሲያደርግ ቆይቷል። የጄኔራል አልቡርሃን ጦር ኃይል ለዚህ በሰጠው መልስ በአካባቢው ላይ የምዕራባዊ ሊቢያ ወታደሮች ኃይሎች ለፈጥኖ ደራሹ ድጋፍ ማድረጋቸውን አስታውቋል። በከሊፋ ሀፍታር የሚመራው የሊቢያ ኃይል ለፈጥኖ ደራሽ ኃይሉ ከዚህ ቀደም የጦር መሳሪያ በማቀበል ድጋፍ ሲያደርግ መቆየቱ የጠቀሰው የአልቡርሃን ጦር አሁን ደግሞ በቀጥታ በጦርነቱ ላይ መሳተፉን አስረድቷል። ይህ ወሳኝ የሆነው 3 ማዕዘን ቦታ ከትናንት ጀምሮ በፈጥኖ ደራሹ ኃይል ቁጥጥር ስር መቆየቱን ያመነው የአልቡርሃን ጦር ዛሬ ባወጣው መግለጫ ደግሞ ባደረግነው መልሶ ማጥቃት አካባቢውን መልሰን ተቆጣጥረናል ብሏል። የኤርትራና የትግራይ ህዝብ ግንኙነት ተጠናክሮ እንዲቀጥል ከተፈለገ ጊዜያዊ አስተዳደሩ የህዝብ ለህዝብ ንቅናቄ መደገፍ ይኖርበታል ሲሉ አምባሳደር ተወልደ ገብሩ ተናገሩ። አምባሳደሩ ከመቀሌ ኤፍኤም ጋር ባደረጉት ቃለ ምልልስ በመንግስት ደረጃ ከኤርትራ ጋር ግንኙነትና ውይይት ማድረግ የራሱ ጉዳትና ጥቅም እንዳለውም ጠቅሰዋል። ጨምሮም ቢሆንም የህዝብ ለህዝብ ግንኙነት የተጠናከረ የሁለቱ ዲፕሎማሲያዊ ግንኙነት ያሳድጋል ያሉት አምባሳደሩ የህዝብ ለህዝብ ግንኙነት በታሪክ በባህልና በሌሎችም የጋራ ጉዳዮች ላይ ሊሆን እንደሚችል አስረድተዋል። ሲቀጥሉም እንደ ትግራይ ሀገር ስላልሆነና የራሳችንን መንግስት ስለሌለን አማራጩ የህዝብ ለህዝብ ግንኙነት ማጠናከር ነው ብለዋል። አምባሳደር ተወልደ ጨምረው የኤርትራ ጦር በትግራይ ህዝብ ላይ የፈጸመውን አረመኔያዊ ጭፍጨፋ በቀላሉ የሚታለፍና የሚረሳ ባይሆንም የኤርትራ ህዝብ የሚያውቀውና የሚደግፈው ተደርጎ መወሰድ የለበትም። የትግራይና ኤርትራን ህዝቦች ግንኙነት ማጠናከር የሚያስፈልገው ያለፉትን አስቸጋሪ ሁኔታዎች በትግራይ እንዳይደገሙ ለማድረግ ነው ሲሉም አስረድተዋል። አምባሳደር ተወልደ ገብሩ በስዊድን የኢትዮጵያ አምባሳደር መሆን ለረጅም ጊዜ የሰሩ መሆናቸውን መቀሌ ኤፍኤም አስታውሷል። በአሜሪካ የጉዞ እገዳ ውስጥ የመግባትም ሆነ የመውጣት ፍላጎት የለንም ስትል ሰሜን ኮሪያ አስታወቀች። የሰሜን ኮሪያ ዜና አገልግሎት ዛሬ ባቀረበው ዘገባ ሀገሪቱ በአሜሪካ የጉዞ ማዕቀብ ውስጥ መካተቱንም ሆነ አለመካተቱን ምንም እንደማያሳስባት አስታውቋል። ፕሬዚዳንት ትራምፕ ባወጡትና ከሰኞ ጀምሮ ተግባራዊ በሆነው የጉዞ ማዕቀብ ውስጥ ፒዮንግያንግ ያልተካተተች ቢሆንም ትራምፕ ማዕቀቡን የጣሉት ሀገራቸውን ከውጭ አሸባሪዎችና ከደህንነት ስጋት ለመጠበቅ እንደሆነ ማስታወቃቸው ይታወሳል። የጉዞ ማዕቀቡን በተመለከተ ከወራት በፊት በወጡ መረጃዎች
ሰሜን ኮሪያና ሩሲያ መታሰባቸውን ገልጸው የነበረ ቢሆንም በመጨረሻ ግን ሁለቱንም ሀገራት በዝርዝሩ ውስጥ ማውጣታቸው ይታወቃል። የዜና አገልግሎቱ ባቀረበው ዘገባ ሰሜን ኮሪያ ከዝርዝሩ ውስጥ ለምን እንደወጣች ማስረዳት የምትችለው አሜሪካ ብቻ ናት ብሏል። ጨምሮም አንድ ግልጽ እውነታ ግን አለ፣ እኛ ወደ አሜሪካ የመግባት ፍላጎት የለንም። አሁንም ያለው የአሜሪካ መንግስት ሰሜን ኮሪያን የጉዞ ማዕቀብ ያደረገባቸው ዝርዝር ውስጥ ባለመካተቱ የምንደሰትበት ምንም ጉዳይ የለንም ሲል አስረድቷል። ስዊድናዊቷ ተሟጋች ግሬታ ቱንበርግ እና 11 ሰዎች ለጋዛ እርዳታ ጭነው በመርከብ ሲሄዱ በዓለም አቀፍ ውሃ ላይ በእስራኤሉ ከተያዙ ከአንድ ቀን በኋላ ከአገር እንድትባረር መደረጉን እስራኤል አስታወቀ። ግሬታ ከአገር ለመውጣት መስማማቷን ተከትሎ ማክሰኞ ዕለት ከቴል አቪቭ ወደ ፈረንሳይ መብረሯን የእስራኤል ውጭ ጉዳይ ሚኒስቴር ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በለንደን የተካሄደው የ2 ቀናት የንግድ ውይይት በስምምነት መጠናቀቁን ገልጸዋል። በዚሁ መሰረት አሜሪካ አስፈላጊውን ብርቅዬ ማዕድናትና ማግኔቶችን ከቻይና የምታገኝ ሲሆን በምላሹ አሜሪካ ቻይናውያን ተማሪዎች ኮሌጇና ዩኒቨርሲቲዎች ውስጥ እንዲማሩ እንደምትፈቅድ ተናግረዋል። በተጨማሪም ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው በመርህ ደረጃ የተደረሰው ስምምነት በእርሳቸውና በፕሬዝዳንት ሺ የመጨረሻውን ይሁንታ በመጠባበቅ ላይ እንደሚገኝ ገልጸዋል። በለንደን በተካሄደው ስብሰባ በቴክኖሎጂ ውስጥ ወሳኝ ሚና የሚጫወቱት የቻይና ብርቅዬው የምድር ማዕድናትን ኤክስፖርት ማድረግ ዋነኛውን ትኩረት ሆኖ ቆይቷል። በለንደን በተደረገው ውይይት ተሳታፊ ባለስልጣናቱ በሁለት ታላላቅ ኢኮኖሚዎች መካከል ያለውን ንግድ ውጥረት ለማርገብ በመርህ ደረጃ መስማማታቸውን ቢቢሲ ዘግቧል። ፕሬዚዳንት ትራምፕ የፌዴራል ወታደሮችን ወደ ግዛቷ እንዳያሰማሩ የፌዴራል ፍርድ ቤት እንዲፈርድላቸው የካሊፎርኒያ ገዢ ጋቭሊን ኒውሶም ክስ ቢያስገቡም ወደ 700 የሚጠጉ ንቁ ተረኛ ባህር ኃይሎች በሎስ አንጀለስ ከተማ የስደተኞችን ሁከት ተከትሎ ጸጥታን ለማስከበር ከተሰማሩት የብሔራዊ ጥበቃ ወታደሮች ጋር ለመቀላቀል ወደ ከተማዋ ገብተዋል። እነዚህ የባህር ኃይል ወታደሮች በአሁኑ ጊዜ በሎስ አንጀለስ ፓራማውንትና ኮምፕተን አካባቢ ከተሰማሩት 2100 የካሊፎርኒያ ብሔራዊ ጥበቃ አባላት ጋር ይቀላቀላሉ። የትራምፕ አስተዳደር ብሔራዊ ጥበቃና የባህር ኃይል ወታደሮች ለማሰማራት የሚወጣው ወጪ $134 ሚሊዮን ይገመታል ሲሉ አንደኛ ከፍተኛ የፔንታጎን ባለስልጣናት ለኮንግረስ ተናግረዋል። የካሊፎርኒያ ጠቅላይ አቃቢ ሕግ ራብ ቡንታ በአካባቢው ሰዓት አቆጣጠር ከምሽቱ 1 ሰዓት ላይ ለአንድ ዳኛ በዚህ የትራምፕ ውሳኔ ላይ ጊዜያዊ የእግድ ትዕዛዝ እንዲሰጥ 28 ገጽ አቤቱታ አስገብተዋል። አቃቢ ሕጉ የጠየቁት ሰላማዊ ሰዎች በሚኖሩበት ከተሞች ጎዳናዎች ላይ የፌዴራል ብሔራዊ ጥበቃና ንቁ ተረኛ የባህር ኃይልን ለሕግ አስከባሪነት መጠቀምን እንዲከለክላቸው ነው። የካሊፎርኒያ ገዢ ኒውሶም ማክሰኞ ምሽት በሰጡት በጋዜጣዊ መግለጫ የትራምፕ የካሊፎርኒያ መሪዎች ሳያማክሩ 2000 የክልላችን ብሔራዊ ጥበቃ አባላትን በሕገ ወጥ መንገድ እና ያለ ምክንያት በጎዳናዎቻችን ላይ እንዲያሰማሩ አዘዙ። ይህንን የፕሬዝዳንቱ ስልጣንን አላግባብ መጠቀም ደግሞ ነገሮችን የበለጠ እንዲቀጣጠል አድርጎታል ሲሉ የፕሬዝዳንቱን ውሳኔ ተቃውመዋል። ገዢው አክለው ለትራምፕ እጅ አትስጡት፣ ይህ የኢሚግሬሽን አፈሳው ደካማነቱን ጠንካራ ነኝ ብሎ ለመሸነፍ የሞከረበት ነው ሲሉ ተችተዋል። ከፕሬዝዳንት ትራምፕ የስደተኛ ፖሊስ ጋር በተያያዘው የተነሳው ተቃውሞ በከፍተኛ ሁኔታ የተቀጣጠለበት ሎስ አንጀለስ ዳውንት መሀል ከተማ አካባቢ የሰዓት እላፊ መጣሉን የከተማው ከንቲባ ካረን ባስ አስታወቁ። በአሜሪካ ሁለተኛዋ ትልቋ ከተማ ሎስ አንጀለስ የአይሲኢ አፈሳን በመቃወም በሰላማዊ ሰልፈኞችና በሕግ አስከባሪዎች መካከል ግጭቶች ከተከሰቱበት በኋላ በከተማው ንግድ ቤቶች ላይ ከፍተኛ ውድመትና አንዳንድ ዘረፋዎች መከናወናቸውን ከንቲባው ገልጸው ሰዓት እላፊውን ተላልፈው የሚገኙ ይታሰራሉ ሲሉ አስጠንቅቀዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን መክበብና በቁጥጥር ስር ማዋል ፖሊስ ጋር ተያይዞ በተነሳው ተቃውሞ በሺዎች የሚቆጠሩ ወታደሮች መሰማራታቸውን የአምባገነኑ ፕሬዝዳንት ቅዠት ሲሉ የካሊፎርኒያ ግዛት አስተዳደር ይፈርጀውታል። የካሊፎርኒያ ገዢ ዲሞክራሲ በትራምፕ ጥቃት እየተፈጸመበት ነው ሲሉ ፕሬዝዳንቱ ወቅሰዋል። በከተማዋ እስካሁን 197 ሰዎች በቁጥጥር ስር ውለዋል። የተቃውሞ ሰልፎች ወደ በርካታ የአሜሪካ ከተሞች የተዛመተ ቢሆንም በአመዛኙ ሰላማዊ ሆነው ቀጥለዋል። በመቀሌ ከተማ የሚገኙ ተፈናቃዮች ተቃውሞ ሰልፍ አደረጉ። ይህን የተቃውሞ ሰልፍ ከሰማዕታት ሐውልት ማለትም ከህወሓት ጽሕፈት ቤት የተጀመረ ሲሆን ጉዞው ወደ ጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጽሕፈት ቤት አድርጓል።
በተለያዩ መጠለያ ጣቢያዎች የሚገኙ እነዚህ ተፈናቃዮች ላለፉት 4 ክረምቶች ከፍተኛ ስቃይ ማለፋቸውን ገልጸው 5ኛውን ክረምት እንዳይደገም አሳስበዋል። በመሆኑም ከክረምቱ በፊት ወደ ቤታቸው መመለስ እንደሚፈልጉ ገልጸው በተደጋጋሚ ጥያቄ ቢያቀርቡም ሰሚ ማጣታቸውን እንዳሳዘናቸው ገልጸዋል። ተፈናቃዮቹ ጥያቄያቸውን መልስ እስከሚያገኝ ድረስ ከፕሬዝዳንት ታደሰ ወረደ ቢሮ ደጃፍ እንደማይሄዱም አስታውቀዋል። የዛሬው ተቃውሞ ያሰሙት እነዚህ ተፈናቃዮች ጥያቄዎቻቸውን የፌዴራል መንግስት፣ የትግራይ ክልል ጊዜያዊ አስተዳደር፣ ህወሓትና የሀገር ሽማግሌዎች እንዲፈቱላቸው ተማጽነዋል። ይህ በእንዲህ እንዳለ ህወሓት በማህበራዊ ገጹ ላይ ባወጣው መግለጫ በመቀሌ ከተማ በክላስተር መጠለያ ውስጥ የሚገኙ ተፈናቃዮች 5ኛውን ክረምት በድንኳን አናሳልፍም፣ ድምጻችን ይሰማ፣ ጊዜያዊ አስተዳደሩ የእኛን ጥያቄ አጀንዳዊ ይሁን የሚሉ መፈክሮችን አሰምተዋል ሲል ገልጿል። ለዩክሬን ጦር መሳሪያ የምናወጣውን ገንዘብ እንቀንሳለን ሲሉ የፔንታጎን ኃላፊ ተናገሩ። የአሜሪካ መከላከያ መስሪያ ቤት ኃላፊ ፒት ሄግስት የሚቀጥለውን ዓመት በጀት በተመለከተ በሰጡት መግለጫ ለዩክሬን ጦር መሳሪያ መግዣ የሚመደበውን በጀት በከፍተኛ ሁኔታ እንደሚቀንሱ አስታውቀዋል። ሲናገሩም አሁን ያለውን አስተዳደር በዚህ ጦርነት ላይ ያለው አመለካከት የተለየ ነው። በእኛ እምነት በድርድር ግጭቶች ሰላማዊ በሆነ መንገድ ቢፈቱት ለሁለቱም ሀገራት ህዝቦች ጠቃሚ ነው ብለዋል። የ2026 እንደ አውሮፓውያን አቆጣጠር የፔንታጎን በጀት ምን ያህል እንደሆነ ባይገልጹም ለዩክሬን በሚያዘው በጀት ላይ ቅናሽ እንደሚደረግ አስረድተዋል። በሚቀጥለው ዓመት የአሜሪካ ወታደራዊ አቅም ዝግጁነት በማጠናከር ላይ በጀቱ ልዩ ትኩረት እንደሚሰጥ አስታውቀዋል ሲሉ ኬቭ ኢንዲፔንደንት ዘግቧል። ዩኬ ቀኝ አክራሪ የእስራኤል ሚኒስትሮችን በፊልስጤማውያን ላይ ጥቃት በማንሳት ማዕቀብ ጣለች። ኢትማር ቤን ጋቭሪን እና በዛላል ስሞትሪች የጠቅላይ ሚኒስትር ኔታንያሁ ጥምረት መንግስት ቁልፍ አባላት ናቸው። የዩናይትድ ኪንግደም 2 የእስራኤል ቀኝ ዘመም ሚኒስትሮች የእስራኤል ኃይል በያዛቸው ዌስት ባንክ በፊልስጤም ማህበረሰቦች ላይ በተደጋጋሚ ጥቃት በማነሳሳት ማዕቀብ ጥላለች። የኢትማር ቤን ጋቭሪን እና በዛላል ስሞትሪች የተባሉት ሚኒስትሮች ወደ ዩናይትድ ኪንግደም እንዳይገቡና በዩኬ ያላቸው ንብረት እንዳይንቀሳቀስ እግድ እንደተጣለባቸው የውጭ ጉዳይ ሚኒስቴር አስታውቋል። ማክሰኞ ዕለት ይፋ የሆነው እርምጃ ከአውስትራሊያ፣ ኖርዌይ፣ ካናዳ እና ኒውዚላንድ ጋራ በጋራ የተወሰደ እንቅስቃሴ አካል ነው። ለእርምጃው ምላሽ የሰጠችው እስራኤል የተመረጡ ተወካዮችና የመንግስት አባላት ለእንደዚህ አይነት እርምጃ መዳረጋቸውን አሳዛኝ ነው ብላለች። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሜ፣ የእስራኤል ፋይናንስ ሚኒስትር ስሞትሪች እና የደህንነት ሚኒስትር ቤን ጋቪ በፊልስጤም ሰብአዊ መብቶች ላይ ከባድ ጥቃትና የአክራሪ ግጭቶችን አነሳስተዋል ብለዋል። በእስራኤል የአሜሪካ አምባሳደር ማይክ ሀክቢ የርቢዮን ውዝግብ የተጋሩ ሲሆን ከቢቢሲ ጋር በነበራቸው ቃለ ምልልስ እርምጃውን አስደንጋጭ ውሳኔ ብለውታል። ሁለቱ የእስራኤል ሚኒስትሮች በጋዛ ጦርነት ላይ ባላቸው አቋም ትችት ይሰነዘርባቸዋል። ሚኒስትሮቹ በጋዛ ሰርጥ እርዳታ እንዲገቡ የተደረጉ ጥረቶችን የተቃውሞ እንዲሁም በጋዛ ያሉ ፍልስጤማውያን ወደ ሌላ አካባቢ እንዲፈናቀሉ ጥሪ አቅርበዋል። የዩኬ የውጭ ጉዳይ ቢሮ በዌስት ባንክ የፍልስጤም ማህበረሰብ በእስራኤል ጽንፈኛ ሰፋሪዎች ከባድ ጥቃት እየደረሰባቸው ሲሆን ይህንም የፍልስጤም ወደፊት የሚጎዳ ነው። ዓለም አቀፍ ምላሽ ለማጠናከር ዩኬ አውስትራሊያ፣ ካናዳን፣ ኒውዚላንድ እና ኖርዌይን ትቀላቀላለች ብሏል። ከመግለጫው በኋላ ዴቪድ ላሜ እነዚህ ድርጊቶች ተቀባይነት የላቸውም፣ ተጠያቂዎች ኃላፊነት እንዲወስዱ ለማድረግ ነው እርምጃውን የወሰድነው ብለዋል። በጋዛ አፋጣኝ ተኩስ አቁም፣ በጋዛ ወደፊት የመምራት ሚና በሌለው ሐማስ የተያዙ ታጋቾች በአፋጣኝ እንዲለቀቁ እርዳታ እንዲጨምርና የሁለት ሀገር መፍትሄ ለማሳካት እንጥራለን ሲሉም አክለዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ተቀባይነት የሌለው ውሳኔ ሲሉ ለጠሩት እርምጃ ምላሽ ለመስጠት ካቢኔውን በሚቀጥለው ሳምንት እንደሚገናኝ ተናግረዋል። የዩኬ የውጭ ጉዳይ ቢሮ 5ቱ ሀገራት በዌስት ባንክ በሚገኙ የፍልስጤም ማህበረሰቦች ላይ እየጨመረ ያለውን ጥቃትና በእስራኤል ሰፋሪዎች የሚፈጸሙ ማስፈራሪያ እንዲቆም ግልጽ ናቸው ብለዋል። ቢሮ በመግለጫው በሚኒስትሮች ላይ የተጣለው ማዕቀብ እስራኤል ዓለም አቀፍ የሰብአዊነት ሕግ ማክበር ባለባት ጋዛ እየተፈጸሙ ካሉ ሁነቶች የተለየ ተደርጎ መታየት የለበትም ሲልም አክሏል። ሚኒስትሮቹ በእስራኤል ጥምር መንግስት እጅግ አክራሪ የተባሉ ፓርቲዎችንም የሚመሩ ናቸው። መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ጀምር ነው። ከመጪው ሐምሌ ወር ጀምሮ የነዳጅ ግብይትን በዓለም አቀፉ ዋጋ መሰረት ይሆናል ተብሎም ይጠበቃል። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱን ተሰምቷል። የፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየው ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳያል። የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማው የቀረበው ረቂቅ በጀት ከስኳርም 1.9 ቢሊዮን ብር እና ከጨው 337 ሚሊዮን ብር ተጨማሪ እሴት ታክስ ለመሰብሰብ መታቀዱን ያሳያል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸው ተመጣጣኝ እንዲሆን ተጨማሪ እሴት ታክስ ነፃ የነበሩ መሆናቸውን አይዘነጋም።
ዓለም አቀፉ የገንዘብ ድርጅት ጋራ ሪፎርም ውስጥ ከገባ በኋላ የኢትዮጵያ ኢኮኖሚ ትሪሊየን ብርን ለመጀመሪያ ጊዜ በበጀት መልክ ተዋውቋል። በሰኔ ወር 2016 ከሪፎርም በፊት የቀረበው በጀት 971 ቢሊዮን ብር ነበር። ከወራት በኋላ ሪፎርሙን ተከትሎ የበጀት ግለሳ በማድረግ ወደ 1.4 ትሪሊየን ብር አደገ። መንግስት ለ2018 የሚሆን 1.93 ትሪሊየን ብር በጀት አቅርቧል። ከዚህ ውስጥ 1 ትሪሊየን ብሩን ከግብር ብቻ ሰበስበዋለሁ እያለ ነው። የዚህም በጀት መጠን ማደግና ለ2 ትሪሊየን ብር መጠቃቱ እድሉ ብዙ ነው። መንግስት ከግብር ብቻ ሊሰበስበው ያሰበው 1 ትሪሊየን ብር ደግሞ ስጋቱ ብዙ ነው። ያሰበውን ገቢ ካልሰበሰበ ቀጣይ እርምጃው ምን ሊሆን ይችላል የሚለውን አሳሳቢ ይሆናል። ከህንድ አህመዳብ ከተማ ሰዎችን ጭኖ ወደ ለንደን ለመብረር የተነሳው አውሮፕላን ከተነሳ ከጥቂት ደቂቃዎች በኋላ በአውሮፕላን ማረፊያ አቅራቢያ ተከስክሷል ተብሏል። ተአምራዊ ከህንድ አውሮፕላን አደጋ የተረፈው ግለሰብ ከህንድ አህመዳብ አውሮፕላን አደጋ አንድ ሰው በህይወት ተገኝቷል። ፖሊስ መጀመሪያ ላይ ማንም አልተረፈም ቢልም አሁን ይህን ተአምራዊ መትረፍ አረጋግጧል። ከተረፉትም አንዱ እንግሊዛዊ ሲሆን በመስኮት ዘሎ ህይወቱን ማትረፉ ተዘግቧል። የዓይን እማኝ ምስክርነት አውሮፕላኑን ከመሬት ከተነሳ 30 ሰከንዶች በኋላ ከባድ ድምጽ ተሰማ፣ ከዚያም ተከሰከሰ። ሁሉም ነገር በከፍተኛ ፍጥነት ነበር የሆነው ሲል የተረፈው እንግሊዛዊ ገልጿል። የሟች ቁጥር እስካሁን 290 ሰዎች መሞታቸው ተዘግቧል። ከነዚህም ውስጥ 204 አስክሬኖች ተገኝተዋል። አውሮፕላኑ ሲከሰከስ በመሬት ላይ የነበሩ ሰዎችም አደጋው እንደደረሰባቸው ተጠቁሟል። የአውሮፕላኑ ተሳታፊዎች 169 ህንዳውያን፣ 53 እንግሊዛውያን፣ 3 ፖርቹጋላውያን እና 1 ካናዳዊ ያካተቱ ነበሩ። የአሜሪካ የውጭ ጉዳይ ሚኒስትር ምላሽ ማርኮ ሩቢዮ በደረሰው አሰቃቂ አደጋ ልባቸው መሰበሩን ገልጸው ለሟቾች ቤተሰቦች መጽናናታቸውን ተመኝተዋል። ኢራን በሚገኘው የአሜሪካ ኤምባሲ የሚሰሩና እጅግ አስፈላጊ ስራ የሌላቸው ሰራተኞችና ቤተሰቦቻቸው በከፍተኛ ደህንነት ስጋት ምክንያት ሊወጡ እንደሆነ የአሜሪካ መንግስት ምንጭ ተናግሯል። የደህንነት ስጋት የተባለውን ጉዳይ ምንነት በአሜሪካ ባለስልጣናት በኩል በግልጽ ባይነገርለትም ትናንት ሮብ እስራኤል በኢራን ውስጥ ጥቃት ልታካሄድ እንደሆነ ለአሜሪካ መነገሩን በአሜሪካ የቢቢሲ አጋር ሲቢኤስ ባለስልጣናትን ጠቅሶ ዘግቧል። ይህም አሜሪካ ከቀጠናው የኤምባሲ ሰራተኞችን የምታስወጣበት አንደኛው ምክንያት ሊሆን እንደሚችል ባለስልጣኑ ገልጿል። ይህ የሚሆንበት በእስራኤል ጥቃት ምክንያት ኢራን በኢራቅ በሚገኙ የአሜሪካ ይዞታዎች ላይ የአጸፋ እርምጃ ትወስዳለች በሚል ስጋት ነው። እስራኤል በኢራን የኒውክሌር መርሃ ግብር ላይ ጥቃት መፈጸሟን ገለጸች። ፍንዳታዎችን በመላ ሀገሪቱ ተሰምተዋል። ዩናይትድ ስቴትስ በዚህ ዘመቻ ውስጥ እጇ እንደሌለበት እንዲሁም በመረጃ ልውውጥም እንዳልተሳተፈች አስታውቃለች። ማምሻውን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ እስራኤል በኢራን ላይ የአንድ ወገን እርምጃ ወስዳለች፣ በኢራን ላይ በሚደረጉ ጥቃቶች ውስጥ አንሳተፍም፣ እኛ ቅድሚያ የምንሰጠው በክልሉ ያሉ የአሜሪካ ወታደሮችን ደህንነት መጠበቅ ነው። እስራኤል ይህንን እርምጃ የምትወስደው ራሷን ለመከላከል አስፈላጊ እንደሆነ ስለምታምን እንደሆነ አሳውቃናለች ብለዋል። ሩቢዮ አክለውም ኢራን የአሜሪካን ፍላጎቶች ወይም ሰራተኞች ላይ ማነጣጠር የለባትም ብለዋል። እስራኤል ከባድ የተባለውን የአየር ጥቃት ማድረሷን አልጀዚራ ዘግቧል። ጥቃቱን በኢራን ወታደራዊና የኒውክሌር ጣቢያዎች ላይ ያነጣጠረ መሆኑን ተገልጿል። በ6 ዋና ዋና ወታደሮችና የኒውክሌር ቦታዎች ላይ ጥቃት የሰነዘረችው እስራኤል ተጨማሪ ጥቃት ልትሰነዝር ትችላለች እየተባለ ነው። የእስራኤል ጥቃትን ተከትሎ የአየር ክልሏን የዘጋችው ኢራን ከቀናት በፊት የእስራኤል ሚስጥራን ሰነዶች በእጇ እንዲገቡ ስትገልጽ መቆየቷ ይታወሳል። ኢራን እስራኤል ከባድ ዋጋ ትከፍላለች የሚል ማስጠንቀቂያ ስትሰጥ፣ እስራኤል በበኩሏ ጥቃቱን ሊቀጥል እንደሚችል አስጠንቅቃለች። የኬንያው ፕሬዝዳንት ዊሊያም ሩቶ በፖሊስ ቁጥጥር ስር በነበረበት ወቅት ጦማሪና የትምህርት ቤት መምህር አልበርት ኦጁዋንግ ሞትን አውግዘው ምርመራ እንዲካሄድ ትዕዛዝ አስተላልፈዋል። ሩቶ በይፋዊ መግለጫ ለሟች ቤተሰቦች ሐዘናቸውን ገልጸው ድርጊቱ ልብ የሚሰብርና ተቀባይነት የሌለው ነው ሲሉ ገልጸው በጉዳዩ ፈጣን እና ግልጽ እና ታማኝነት ያለው ምርመራ ለማድረግ ቃል ገብተዋል። የ31 ዓመቱ ኦጁዋንግ መምህርና ታዋቂ የኤክስ ማህበራዊ ሚዲያ ተጽዕኖ ፈጣሪ ሲሆን ምክትል ኢንስፔክተር አሊዩድ ኪፕኮክ ላጋንትን በመተቸቱ ቅዳሜ ዕለት በቁጥጥር ስር ውሏል። በተመሳሳይ ቀን ወደ ናይሮቢ ተዛውሮ በማዕከላዊ ፖሊስ ጣቢያ በታሰረበት ህይወቱ አልፏል። የድህረ ሞት ምርመራ ከባድ የአካል ጉዳትና የአንገት አካባቢ መታነቅ አሳይቷል። ይህም ቀደም ሲል ፖሊስ የኦጁዋንግን ሞት ተከትሎ ራሱን ጎድቷል ሲል ካወጣው መግለጫ ጋር ይቃረናል። ፕሬዝዳንቱ እንዳሉት ለሚሻክ ኦጁዋንግ ቤተሰቦችና ለሚወዱት ልጃቸው በግፍ ህይወቱ በመነጠቁ የተሰማኝን ሀዘን መግለጽ እፈልጋለሁ ሲሉ ተደምጠዋል። አክለውም በፖሊስ የደረሰውን ይህ አሳዛኝ ክስተት ልብ የሚሰብርና ተቀባይነት የሌለው ነው።
ድርጊቱና ግድፈቶቹ ማንኛውንም ቸልተኝነት ወይም ግልጽ የወንጀል ድርጊት ሆነ ለታለመለት ሞት ምክንያት የሆነውን አጥብቄ ያወግዛሉ ሲሉ አክለዋል። በፖሊስ ማዕረግ ውስጥ ያሉ እኩይ ተግባራትና ወንጀሎች በጥብቅ ማጋለጥ አለባቸው ሲሉ ፕሬዝዳንቱ ፖሊሶቹን ከገለልተኛ የፖሊስ ቁጥጥር ባለስልጣን ጋር እንዲተባበሩ በማዘዝ የኦጁዋንግን ሞት እየመረመረ መሆኑን አስታውቋል። በህገወጥ መንገድ ሲዘዋወር የነበረ ከ1400 ሊትር በላይ ቤንዚን ተያዘ። በሳውላ ከተማ በህገወጥ መንገድ ሲዘዋወር የነበረ 1400 ሊትር ቤንዚን በቁጥጥር ስር ውሏል። ቤንዚኑ በቁጥጥር ስር የዋለው ከቁጥር 2 ኖክ ማደያ ወደ መሎጋዳ ወረዳ በህገወጥ መንገድ ሲዘዋወር ነው። የሰሌዳ ቁጥሩ ኢት ኮድ 310389 በሆነ ማርቼዲስ የጭነት ተሽከርካሪ ተጭኖ ሲጓዝ ህብረተሰቡ ባደረሰው ጥቆማ መያዙን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። በህገወጥ መንገድ ሲዘዋወር የተገኘው ቤንዚን ከ350 ሺህ ብር በላይ የሚያወጣ ሲሆን ይህም ለመንግስት ገቢ እንዲሆን ተደርጓል። ቤንዚልን በበርሜል በህገወጥ መንገድ ሲዘዋወሩ የተደረሰባቸው ግለሰቦች ከነ ኤግዚቢቱ በህግ ጥላ ስር ሆነው ምርመራ እየተጣራባቸው ይገኛል። በህገወጥ መንገድ ነዳጅ ማዘዋወርና ማከማቸት በኢኮኖሚና ማህበራዊ እንቅስቃሴ ላይ ከፍተኛ ተጽዕኖ ከማሳደሩም ባለፈ የመልካም አስተዳደር ችግሮች እንዲፈጠሩ የሚያደርግ ህገወጦች ከድርጊታቸው ሊቆጠቡ ይገባል ሲል ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። ታማኝ የእስራኤል ሰፈራ መስፋፋት ደጋፊ የሆኑት አምባሳደር ማይክ ሃካቢ የፍልስጤም ሀገር መንግስት መፈጠር የአሜሪካ የውጭ ፖሊሲ ግብ እንደሆነ እንደሚጠራጠሩ ተናግረዋል። አምባሳደሩ የፍልስጤም ሀገር መንግስት መፈጠር አሁንም የአሜሪካ ግብ እንደሆነ በብሉምበርግ የዜና ማሰራጫ ሲጠይቁ አይመስለኝም ሲሉ ተደምጠዋል። አክለውም አቋምን የማይቀይሩ አንዳንድ ጉልህ ነገሮች እስካልተከሰቱ ድረስ ለእነዚህ ነገር ምንም ቦታ የለም ያሉ ሲሆን እንዲህ ያሉ ለውጦችም ምናልባት በህይወታችን ውስጥ ላይከሰቱ ይችላሉ ሲሉም ተደምጠዋል። ሁካቢ ቀደም ሲል የፍልስጤም የማንነት ህሳቤ ላይ ጥያቄ በማቅረብ የሚታወቅ ሲሆን በእርግጥም ፍልስጤማዊ የሚባል ነገር የለም ሲል መናገሩንም አይዘነጋም። የኢትዮጵያ ባህር በር ለማግኘት የምታደርገውን ጥረት ለማሰናከል እየሞከሩ የሚገኙ ኃይሎች አሉ። እነዚህ ኃይሎች አንዳንድ የጋራ ጥምረት በመፍጠር ኢትዮጵያን ወደ ባህር ጠረፍ እንዳትደርስ ለመከላከል አልመው ይሰራሉ። ሆኖም ሁሉም ጥምረቶች አንዳችን መሰረት የላቸውም። መከላከያ ሰራዊቱ የምስራቅ አፍሪካ ቀጠናን ሰላምና ደህንነት በዘላቂነት ለማረጋገጥ በትኩረት እየሰራ ነው። ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራትና በጋራ ለመበልጸግ ያላሰለሰ ጥረት እያደረገች ነው። በአሁኑ ወቅት በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት እንዲሁም የሀገሪቱ ሉዓላዊነት የማስከበር ሰራዊት ገንብተናል። መከላከያ ሰራዊት ሀገሪቱን የባህር በር እንድታገኝና ብቁ የባህር ኃይል እንድታቋቁም ቁርጠኛ አቋም አለው። ከ10 ሺህ ብር በላይ በጥሬ ገንዘብ መገበያየት ቅጣት ሊጣልበት መሆኑ ተሰማ። በግብይቱ ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በውጭነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተባለ። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል ተብሏል። ረቂቅ አዋጁ ላይ ሀሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ አንስተዋል። ሸገር እንደዘገባው የገንዘብ ሚኒስቴር የህግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ ነው። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፉ ብር ለከፋዩ በውጭነት አይያዝም። ገንዘቡን የተቀበለው የትርፉ ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል ተብሏል። ለምሳሌ የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው 10 ሺህ ብር በላይ ያለውን በውጭነት አይያዝም። ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለውን ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነው በንግድ ስርዓቱ ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቅድ አዋጁ የተናበበ እንዲሆን ጠይቀዋል። የቀድሞ የሲአይኤ ባልደረባ የእስራኤል መረጃን አሳልፎ በመስጠቱ 3 ዓመት እስራት ተፈረደበት። የቀድሞ የሲአይኤ ባልደረባ እስራኤል ኢራን ላይ ለመፈጸም ስላቀደችው ጥቃት የሚገልጽ ሚስጥራዊ ሰነድ አሳልፎ በመስጠቱ የ37 ወራት ተፈርዶበታል። የ34 ዓመቱ አሲፍ ዊሊያም ራህማን በጥር ወር በሁለት ክሶች ጥፋተኛ መሆኑ ተረጋግጧል። ባለስልጣናት እንዳሉት ራህማን በደህንነቱ ተቋማት ውስጥ ያለውን እድል ተጠቅሞ ከፍተኛ ሚስጥራዊ የሆኑ ሰነዶችን አትሞና ፎቶ አንስቶ መላኩን ተናግረዋል። እስራኤል ባለፈው ጥቅምት ወር ቴራ በርካታ ሚሳኤሎችን ወደ እስራኤል ማስወንጨፏን ተከትሎ በኢራን የተለያዩ ግዛቶች የሚገኙ ወታደራዊ ኢላማዎች ላይ የአየር ድብደባ ፈጽማለች።
የብሔራዊ ደህንነት ዋና አቃቤ ሕግ ረዳት ጆን አይዘንበርግ በሰጡት ጋዜጣዊ መግለጫ ላይ ይህ ተከሳሽ ለወራት የአሜሪካን ሕዝብ እና ሲከተል የገባውን ቃለ መሐላ ክዶ አገራችን በቅርበት የያዘችውን ሚስጥሮችን አሳልፎ ሰጥቷል ብሏል። በጥቅምት ወር 2024 ከመከላከያ ኤጀንሲ የወጡ የሚመስሉ ሰነዶች ከኢራን ጋር ግንኙነት ባለው የቴሌግራም ገጽ ላይ ታትመዋል። ሰነዶቹ ጥብቅ ሚስጥር የሚል ምልክት የሰፈረባቸው ሲሆን በአሜሪካ፣ ብሪታንያ፣ ካናዳ፣ ኒውዚላንድ እና አውስትራሊያ የስለላ ቡድኖች ተመልክተዋቸዋል። ሾልከው የወጡ ሰነዶች አሜሪካ በኢራን ላይ ከምትፈጽመው ጥቃት በፊት እና ወታደራዊ መሳሪያዎችን እንቅስቃሴ ላይ የእስራኤልን እቅድ በተመለከተ የወሰደችው ግምገማ አካቷል ተብሏል። አንደኛው ሰነድ የእስራኤልን የኒውክሌር አቅምን የሚያመላክት ሲሆን ይህም በይፋ እስካሁን ድረስ እውቅና አግኝቶ አያውቅም። የቀድሞ ፕሬዚዳንት ጆን ባይደን ስለ ሾለከው ሰነድ ተጠይቀው በጣም አሳስቦኛል ማለታቸው ይታወሳል። ከሳምንት በፊት በቴህራን ለተተኮሱ ሚሳኤሎች ምላሽ ለመስጠት እስራኤል የአየር ጥቃቶች በጥቅምት ወር መገባደጃ ላይ በርካታ የኢራን ግዛቶች ላይ በሚገኙ ወታደራዊ ሰፈሮችን ኢላማ አድርጋ ደብድባለች። በውጭ ሀገር ይሰራ የነበረው ራህማን በካምቦዲያ በኤፍቢአይ ተይዞ ክስ ለመመስረት ወደ አሜሪካ ግዛት ጓም ተወስዷል። ቻይና የአፍሪካ ሀገራት ምርቶች ወደ ሀገሯ ከታሪፍ ነፃ እንዲገቡ ልታደርግ ነው። ቻይና የዲፕሎማሲያዊ ግንኙነት ካላት ከ53 የአፍሪካ ሀገራት ከምታስገባቸው ምርቶች ላይ የተጣሉ ታሪፎችን ለማንሳት ዝግጁ መሆኗን አስታውቃለች። ቻይና ይህንን ውሳኔዋን ያስታወቀችው የአፍሪካ ሀገራት ወደ አሜሪካ በሚልኳቸው ምርቶች ላይ የታሪፍ ጭማሪ ሊያጋጥማቸው ይችላል በተባለበት ወቅት በተካሄደው የቻይና አፍሪካ ስብሰባ ላይ ነው። ላለፉት 15 ዓመታት ቻይና እና የአፍሪካ ሀገራት ከፍተኛውን የንግድ አጋር ስትሆን አፍሪካ ወደ ቻይና ከ170 ሚሊዮን ዶላር የሚያወጡ ምርቶችን ልካለች። ይህ የቻይና ውሳኔ የተገለጸበት ከአህጉሪቱና በቻይና ሚኒስትሮች መካከል የተካሄደው ጉባኤ ባወጣው የጋራ መግለጫ ላይ አንዳንድ ሀገራት የተናጠል ታሪፍ በመጣል ያለውን የዓለም አቀፍ ንግድና ምጣኔ ሀብት ስርዓት ለማደናቀፍ እየሞከሩ ነው ብለዋል። በተጨማሪም አሜሪካ የንግድ አለመግባባቶችን እኩልነት፣ መከባበርና የጋራ ጥቅምን መሰረት ባደረገ ሁኔታ እንድትፈታ ጥሪ አቅርበዋል። ቻይና የአፍሪካ ምርቶችን ከቀረጥ ነፃ የሆነ እድል ሰጥታ ተግባራዊ ሲሆን ባለፈው ዓመት አገሪቱ በእድገት ወደኋላ የቀሩ በሚል ለይታ የታሪፍ ቅናሽ ካደረገችላቸው 33 የአፍሪካ ሀገራት ውሳኔ ጋር የሚያያዝ ነው። የአሁኑ የቻይና ውሳኔ በአፍሪካ ውስጥ ዋነኛው የንግድ አጋሯ የሆኑትን ደቡብ አፍሪካና ናይጄሪያ የሚጨምር ይሆናል። ይህ ወደ ቻይና የሚገቡ የአፍሪካ ሀገራት ምርቶችን ከታሪፍ ነፃ የሚያደርገውን እርምጃ መቼ እንደሚጀምር እየተባለ ነገር የለም። ከዚህ የታሪፍ ተጠቃሚነት የተገለለች ብቸኛዋ የአፍሪካ ሀገር ኢስዋቲኒ ስትሆን ምክንያቱም ቻይናና የግዛቷ አካል አድርጋ የምትቆጥራትን ታይዋንን እንደ ነፃ ሀገርነት እውቅና በመስጠቷ ነው። በአሁኑ ጊዜ ቻይና ከፍተኛ መጠን ያላቸውን ጥሬ ዕቃዎች ከአፍሪካ ታስገባለች። በተለይም ደግሞ ከዲሞክራቲክ ሪፐብሊክ ኮንጎና ከጊኒ የምታስገባቸውን ተጠቃሽ ናቸው። የቻይና ተፎካካሪ የሆነችው አሜሪካ ባለፈው ሚያዝያ የአፍሪካ ሀገራትን ጨምሮ በበርካታ ሀገራት ላይ የታሪፍ ጭማሪ አድርጋለች። ከነዚህ መካከል ሌሴቶ፣ ደቡብ አፍሪካና ናይጄሪያን ጨምሮ በርካታ ሀገራት ከፍተኛ ታሪፍ ተጥሎባቸዋል። ይህ የአሜሪካ ታሪፍ ጭማሪ እስከ ሐምሌ ወር ድረስ ተግባራዊ አይሆንም። ነገር ግን ከአሜሪካ ጋር በቀና ልቦና ድርድር ለሚያደርጉ ሀገራት ተግባራዊነቱ ሊዘገይ እንደሚችል የንግድ ሚኒስትሩ ስኮት ቤሴንት ተናግረዋል። ባለፈው የአውሮፓውያን ዓመት በአሜሪካ 39.5 ቢሊዮን ዶላር የሚያወጡ ምርቶችን ከአፍሪካ አስገብታለች። የተወሰኑት ምርቶች አሜሪካ ለአፍሪካ ሀገራት በፈቀደችው አጎዋ በተባለው ነፃ የንግድ ዝውውር መንገድ ከታሪፍና ቀረጥ ነፃ እየገቡ ናቸው። የአሜሪካ እርዳታውን ለመቀነስ ማቀዷን በተመለከተ ዘለንስኪ አስተያየት ሰጡ። የአሜሪካ መከላከያ መስሪያ ቤት ወይም ፔንታጎን በሚቀጥለው ዓመት ለዩክሬን በሚሰጠው ወታደራዊ እርዳታ ላይ በጀቱ እንደሚቀንስ ማስታወቁን ትናንት መዘገባችን ይታወሳል። ስለዚህ ጉዳይ የዩክሬንን ፕሬዝዳንት ዘለንስኪ ዛሬ ተጠይቀው መልስ ሰጥተዋል። ፕሬዝዳንት ዘለንስኪ በመልሳቸው በእርግጥም የአሜሪካ እርዳታ መቀነሱን ዩክሬንን የሚሰማትም ቢሆን የሚያሳስበኝ ግን ሌላ ነገር ነው ብለዋል። አሜሪካ ለዩክሬን የምታቀርበው ወታደራዊ እርዳታውን ብታቋርጥም በተለይ የአውሮፕላን ደህንነት ስጋት ውስጥ እንደሚወድቅ አስረድተዋል። አውሮፓም ብቻ ሳይሆን ማንኛውም የሀገር ደህንነቱን ስጋት ውስጥ ይገባል ሲሉ ያሳሰቡት ዘለንስኪ ይህንን ስጋት የሁሉም የዓለማችን ሀገራት እንደሚሆን ጠቅሰው በተለይም አውሮፓ ግን የበለጠ አደጋ ውስጥ እንደምትገባ አስጠንቅቀዋል። ፕሬዝዳንቱን ጨምረው በአሁኑ ወቅት ከአሜሪካ የሚቀርብላቸውን እርዳታ ያለምንም መዘግየት በአግባቡ እየደረሳቸው መሆኑን ገልጸው አዲስ ቃል የተገባ ነገር ግን እንደሌለ አስረድተዋል።
የኦነግ ጦርና ፋኖ ያቀረቡትን ቅድመ ሁኔታዎች ተመልክቻቸዋለሁ ሲሉ የአሜሪካው አምባሳደር ተናገሩ። በኢትዮጵያ የአሜሪካ አምባሳደር የሆኑት ሀርቢን ማሲንጊ ጋራ ዛሬ በአዲስ አበባ ጋዜጣዊ መግለጫ ሰጥተዋል። በመግለጫው ላይ ከቀረቡላቸው ጥያቄዎች መካከል በቅርቡ ጽፈው ከደቂቃዎች በኋላ ያጠፉትን መልእክት የተመለከተው ይገኝበታል። በመልእክታቸውም በመጀመሪያ መንግስት በራሱ ዜጎች ላይ የሚፈጽመውን የድሮን ጥቃት ያቁም ብለው የነበረ ሲሆን ከደቂቃዎች በኋላ ግን ይህንን አጥፍተው በሌላ መተካታቸው ይታወሳል። አምባሳደሩ ለጥያቄያቸው መልስ ሲሰጡ ስህተት ነው፣ ከስህተት ውጭ ሌላ ምንም ሊሆን አይችልም። በመጀመሪያ ያረቀቅነው መልእክት ኔሳ ላይ በአስተዳደራዊ ስህተት እንዳለ ወጥቷል በማለት ገልጸዋል። አምባሳደሩን ጨምረው በዚህ መልእክታቸው ለኦነግ ጦርና ለፋኖ ያቀረቡትን ጥሪ ተከትሎ ከተወሰኑ የኦነግ ጦርና ከተወሰኑ የፋኖ አባላት የተሰጠውን መልስ አይቻለሁ። በእርግጥም ረዘም ያሉ ቅድመ ሁኔታዎችን የዘረዘሩ ቢሆንም እኔ እንደ ጥሩ ነገር ነው የማየው በማለት አስረድተዋል። ትራምፕ በ$5 ሚሊዮን ቋሚ የአሜሪካ መኖሪያ ፈቃድ የሚያሰጠውን ጎልደን ካርድ አስጀመሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በ$5 ሚሊዮን ቋሚ የአሜሪካ መኖሪያ ፈቃድ ለሚያሰጠው ጎልደን ካርድ ፕሮግራም ማመልከቻዎችን መቀበል መጀመሩን አስታውቀዋል። ፕሬዝዳንቱ አመልካቾች ትራምፕ ካርድ ወይም ጎልድ ካርድ ለተሰኘ ፕሮግራም ፍላጎታቸውን የሚያስመዘግቡበትን ድረገጽ ይፋ አድርገዋል። ድረገጹም trumpcard.gov እንደሚሰኝና የተጠባባቂዎች ዝርዝር ምዝገባ መጀመሩንም ገልጸዋል። ትራምፕ ትሩዝ በተሰኘው ሶሻል ሚዲያ ላይ ባስተላለፉት መልእክት በሺዎች የሚቆጠሩ ሰዎች እየደወሉ በዓለም ላይ ወደር ወደሌላት ታላቅ ሀገርና ገበያ ለመግባት የሚያስችለው ውብ መንገድ እንዴት ማግኘት እንችላለን እያሉ ይጠይቃሉ ብለዋል። ትራምፕ ባለፈው የካቲት ወር አስተዳደራቸው ለባለ ሀብት አመልካቾች የመኖሪያና የስራ መብቶች የሚያገኙበትን እንዲሁም ዜግነት ለማግኘት መንገድ የሚከፍተውን ጎልደን ካርድ የተሰኘውን ፕሮግራም እንደሚያቀርብ ተናግረው ነበር። በዚህ መንገድ የሚመጡት ባለሀብቶች ስኬታማ ይሆናሉ፣ ብዙ ገንዘብ የሚያወጣም ብዙ ግብር ይከፍላሉ፣ ለብዙ ሰዎችም የስራ ዕድል ይፈጥራሉ ሲሉ በወቅቱ ተናግረዋል። የትራምፕ አስተዳደር ባለስልጣናት አዲሱ ፕሮግራም በአሜሪካ ቢያንስ $1.05 ሚሊዮን ወይም በኢኮኖሚ በተጎዱት አካባቢዎች $800,000 ኢንቨስት ለሚያደርጉ ስደተኞች ቋሚ የመኖሪያ ፈቃድ የሚያሰጠውን የኢቢ5 ኢንቨስተር ቪዛ ፕሮግራምን ሊተካ እንደሚችል ጠቁመዋል። ሩሲያ ላይ እንዲጣል የታሰበው ማዕቀብ የሰላም ጥረቱን ሊጎዳ እንደሚችል ተገለጸ። ለአሜሪካ ኮንግረስ የቀረበው የማዕቀብ ረቂቅ በሞስኮና በኪየቭ መካከል የሚደረገውን የሰላም ጥረት ሊጎዳ የሚችል እርምጃ እንደሆነ አሜሪካ ገንዘብ ሚኒስትር ስኮት ቤሴንት ተናግረዋል። ምክር ቤቱ ሩሲያ የሰላም አማራጮችን እየተቀበለች አይደለም በሚል ጠንካራ ያለ ማዕቀብ ሊጣልባት ረቂቅ አቅርቦ እየተወያየበት ይገኛል። በሴናተር ሊንድሴ ግርሃም የተዘጋጀው የማዕቀብ ረቂቅ ሩሲያ ከዩክሬን ጋር የሰላም ውይይት ለማድረግ ፈቃደኛ ካልሆነች የሩሲያ ነዳጅና ጋዝ ከሚገዙ ሀገሮች ከሚመጡ ሸቀጦች ላይ 500% ቀረጥ እንዲጣል ይጠይቃል። የ82 ሴናተሮች ድጋፍ ያገኘው የግርሃም ረቂቅ ለዩክሬን ወታደራዊ እርዳታ የሚሰጡ ሀገሮችን ከቀረጥ ነፃ ማድረግን የሚያበረታታ ሲሆን በርካቶች ረቂቅ ሕግ ከሆነ አሜሪካን ከቁልፍ ዓለም አቀፍ ኢኮኖሚዎች የመገለል አደጋ ላይ ይጥላታል በማለት እያስጠነቀቁ ይገኛሉ። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በሩሲያ ከፍተኛ የመንግስት ባለስልጣናትና ኩባንያዎች ላይ ከፍተኛ የተባለ ማዕቀብ ጥለው የነበረ ሲሆን የአሁኑ ፕሬዝዳንት ዶናልድ ትራምፕ ግን ማዕቀቡን አላልተውት ከሞስኮ ወገን አድናቆትን አግኝተውበታል። ፕሬዝዳንት ትራምፕ ሪፐብሊካን የምክር ቤቱን አባላት አዋጁን እንዲያዘገዩ መጠየቃቸውን አርቲ ዘግቧል። የምክር ቤቱ የጦር መሳሪያ አገልግሎት ኮሚቴ ሰብሳቢ የሆኑት ሪፐብሊካኑ ሴናተር ሮጀር ዊከር በበኩላቸው ትራምፕ ማዕቀቡን ለመደገፍ ገና ዝግጁ አለመሆናቸውን አመልክተዋል። አሜሪካ በኢራን የሚገኙ ዲፕሎማቶቿ ልታስወጣ ነው። ከኢራን ጋር በተፈጠረ ስጋት ምክንያት አሜሪካ ኢራቅ በሚገኘው ኤምባሲዋ የሚሰሩ ሰራተኞችና ቤተሰቦቻቸውን በደህንነት ስጋት ምክንያት በከፊል ልታስወጣ መሆኑን ተነግሯል። የደህንነት ስጋት የተባለው ጉዳይ ምንነት በአሜሪካ ባለስልጣናት በኩል በግልጽ ባይነገርም እስራኤል በኢራን ውስጥ ጥቃት ልታካሄድ እንደሆነ ለአሜሪካ መነገሩ ተሰምቷል። ሰራተኞቹ እንዲወጡ የሚደረገው በእስራኤል ጥቃት ምክንያት ኢራን በኢራቅ በሚገኙ የአሜሪካ ይዞታዎች ላይ የአጸፋ እርምጃ ትወስዳለች በሚል ስጋት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኤምባሲው ሰራተኞች በዚያ መቆየታቸው አደገኛ ሊሆን ይችላል፣ ምን እንደሚፈጠር አብረን እናያለን ያሉ ሲሆን ኢራን የኒውክሌር መሳሪያ እንድታበለጽግ እንደማይፈልጉና እንደማይፈቅዱም ተናግረዋል። ትራምፕ በዚህ ሳምንት መጀመሪያ ላይ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለ40 ደቂቃ የዘለቀ የስልክ ቆይታ አድርገው ነበር። በዚህ የስልክ ቆይታ ኔታንያሁ ከዲፕሎማሲያዊ አማራጭ ይልቅ ወታደራዊ እርምጃ አስፈላጊ እንደሆነ አጥብቀው ተከራክረዋል ተብሏል።
ኢራን ዩራኒየምን የምታበለጽቀው ለኃይል ምንጭ አገልግሎት እንጂ አቶሚክ ቦምብን ለመስራት እንዳልሆነ ብትናገርም የኒውክሌር ስምምነቱ ቢከሽፍና ትራምፕ ወታደራዊ እርምጃ ኢራን ላይ የሚያዙ ከሆነ በቀጠናው በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ የአጸፋ እርምጃ እንደምትወስድ አስታውቃለች። በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ በመጪው ቅዳሜ ከኢራን ባለስልጣናት ጋር ለመነጋገር ቀጠሮ እንደያዙ ተሰምቷል ሲል ቢቢሲ ዘግቧል። የሩሲያ ውጭ ጉዳይ ሚኒስቴር መስሪያ ቤት እስራኤል በኢራን ላይ ያደረሰችውን ጥቃት ማውገዙን አስታወቀ። ሞስኮ ጥቃቱን አስመልክቶ በሰጠችው መግለጫ በኢራን ሉዓላዊነት ላይ የተቃጣ ድርጊት ነው ስትልም ኮንነዋለች። ጥቃቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳዩን እየመረመረ ባለበት ሰዓት የእስራኤል ጥቃት ያልተገባ ነው ብላለች። ሞስኮ በቀጠናው ላይ ሰላም እንዲመጣ ዓለም አቀፉ ማህበረሰብ ጥረት እያደረገ ባለበት ሰዓት የኔታንያሁ መንግስት የፈጸመው ድርጊት ተቀባይነት የለውም ስትል ሩሲያ አጋርነቷን ለኢራን አሳይታለች ተብሏል። የቱርኩ ፕሬዝዳንት ኤርዶጋን የእስራኤል ጥቃቶች ዓለም አቀፍ ሕግን የሚጻረር ግልጽ ትንኮሳ ነው አሉ። እስራኤል ዓለም አቀፍ ወደ አደጋ ውስጥ ለመክተት እየሞከረች ነው በማለት ያስጠነቀቁት ፕሬዝዳንቱን ዓለም አቀፉ ማህበረሰብ የእስራኤልን ድርጊት ሊያስቆም ይገባል ሲሉ አሳስበዋል። ሳውዲ አረቢያ ጫት ሊያስገቡ የነበሩ በርካታ ኢትዮጵያውያንን በቁጥጥር ስር ማዋሏን አስታወቀች። የሳውዲ የጸጥታ አካላት ለሳውዲ ዜና አገልግሎት እንደገለጹት በአሲር ግዛት በኩል ጫት ለማስገባት የሞከሩ 14 ኢትዮጵያውያን ትናንት በቁጥጥር ስር ውለዋል። እነዚህ ኢትዮጵያውያን ይዘውት የነበረው 260 ኪሎ ግራም ጫት አብሮ በቁጥጥር ስር እንደዋለ አስታውቀዋል። በሌላ በኩል በአልፋሳር ግዛት ደግሞ ሌሎች 4 ኢትዮጵያውያን በድምሩ 28 ኪሎ የሆነ ጫት ይዘው በመገኘታቸው መታሰራቸውን አስረድተዋል። እነዚህ ኢትዮጵያውያን በፖሊስ እጅ እንደሚገኙ ገልጸው ጉዳያቸው በቅርብ ወደ ፍርድ ቤት እንደሚሄድና አግባብ ያለው ፍርድ እንደሚሰጣቸው ማስታወቃቸውን አረብ ኒውስ ዘግቧል። የዩናይትድ ስቴትስ ፕሬዝዳንት ትራምፕ ከጋዜጠኞች ጋር ባደረጉ ቆይታ እስራኤል በኢራን ላይ የፈጸመችውን ጥቃት እያሞካሹ መግለጫ ሰጥተዋል። ለዎል ስትሪት ጆርናል እንደገለጹ ስለ እስራኤል እቅዶች አስቀድሞ እንደተናገራቸው አረጋግጠዋል። ይህ ምን ያህል እንደነበረ ሲጠየቁ ትራምፕ ይህ ማስጠንቀቂያ አልነበረም፣ እየሆነ ያለ ነገር ነው፣ እናውቃለን የሚል ነበር ያሉት። ፕሬዝዳንቱ ይህንን ወታደራዊ እርምጃ በቀላሉ ለመናገር በጣም ስኬታማ ጥቃት ነበር ሲሉ ገልጸውታል። ለኤቢሲ ኒውስ በሰጡት ቃለ ምልልስ ላይ ደግሞ ተመሳሳይ ስሜታቸውን በመግለጽ ጥቃቶቹ እጅግ በጣም ጥሩ ነበሩ ሲሉ አሞካሽተዋል። እኛ እድል ሰጥተናቸው ነበር፣ እነሱ ግን አልተጠቀሙበትም ሲሉ ተናግረዋል። በጣም ተመተዋል፣ ሊሞቱም በሚችሉ መጠን ተመተዋል፣ እናም ገና ብዙ ይቀራል፣ በጣም ብዙ ይቀራል ሲሉ ትራምፕ አክለው ኢራን አሁንም ቢሆን የኒውክሌር ስምምነት እንድታደርግ አሳስበዋል። ካልሆነ ግን ከዚህ የከፋ ጥቃት እንደሚጠብቃት አስጠንቅቀዋል። ኢራን በእስራኤል ግዛት ላይ የምትሰነዝረውን የአጸፋ ምላሽ ከባድ ሊሆን እንደሚችል ኢራን አብዮት ዘብ አስጠንቅቋል። ኢራን የደረሰባትን ጥቃት ተከትሎ የሀገሪቱ መሪ አያቶላ ሰይድ አሊ ካሚኒ ያስተላለፉትን መልእክት ተከትሎ የኢራን አብዮታዊ ዘብ ማስጠንቀቂያውን አውጥቷል። አያቶላ በመልእክታቸው ኢራን የአጸፋዊ ምላሿ ከባድና እስራኤል የሚያጸጽታት ይሆናል ሲሉ ተናግረዋል። ይህንን ንግግር ተከትሎ የኢራን አብዮታዊ ዘብ ለእስራኤል አስከፊ ምላሽ በመስጠት በፈጸመችው ጥቃት እንድትጸጸት ያደርጋል ማለቱን የኢራን ዜና አገልግሎት ዘግቧል። የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አቡልፋዝል ሸካሪቺ ኢራን ከባድ አጸፋዊ እርምጃ እንደምትወስድ ተናግረዋል። ብርጋዴር ጄኔራሉ እስራኤል ሌሊት የፈጸመችውን ጥቃት በአሜሪካ ድጋፍ መሆኑን በመግለጽ ሁሉም የእጃቸውን ያገኛሉ ብለዋል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒውክሌር ኢላማዎችን ጨምሮ ከ10 በላይ የሚሆኑ ወታደሮች ኢላማዎችን መምታቱን ይፋ አድርጓል። እስራኤል በኢራን የፈጸመችውን የአየር ጥቃት ተከትሎ ኢራን ከ100 በላይ ሰው አልባ አውሮፕላኖችን ወይም ድሮኖችን ወደ እስራኤል ማስወንጭፏል የእስራኤል መከላከያ ሰራዊት አስታውቋል። ኢራን በእስራኤል ጥቃት የተገደሉ ከፍተኛ የጦር መሪዎችና ባለስልጣናትን የሚተኩ ሹመቶችን ሰጥታለች። በዚህም ሜጀር ጀነራል ሰይድ አብዱራሂም ሙሻፊ የኢራን የጦር ኃይል ኢታማዦር ሹሞች ሊቀመንበር ሆነዋል። እንዲሁም ሜጀር ጀነራል አሊ ሻዴማኒ የሀታማል አልአንቢያ ዋና መስሪያ ቤት አዛዥ ሲሆኑ ሜጀር ጀነራል መሐመድ ፓክቡር የኢራን አብዮታዊ ዘብ ዋና አዛዥ ሆነው ተሹመዋል። እስራኤል በሰነዘረችው ጥቃት ኢራን ቁልፍ የሆኑ የኒውክሌር ሳይንቲስቶችና የጦር መሳሪያዎችን አጥታለች። እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ በመላው ዓለም የሚገኙ ኤምባሲዎችና የቆንስላ ጽሕፈት ቤቶቿን በጊዜያዊነት ዘግታለች። የእስራኤል የውጭ ጉዳይ ሚኒስቴር ጠቅሶ ሮይተርስ እንደዘገበው ተለዋጭ መልእክትን እስኪሰጥ ድረስ በመላው ዓለም የሚገኙ የእስራኤል ኤምባሲዎችና የቆንስላ ጽሕፈት ቤቶች ተዘግተው ይቆያሉ ተብሏል። በውጭ ሀገራት የሚገኙ እስራኤላውያን ጥንቃቄ እንዲያደርጉም ሚኒስትሩ ማሳሰቡን ዘገባው አክሏል። የእስራኤል ጦር በኢራን ላይ የፈጸመው የአየር ጥቃት በተለያዩ አካባቢዎች የሚገኙ የኒውክሌር ጣቢያዎችና ወታደራዊ ኢላማዎችን መምታቱን ተነግሯል።
ኢራንና እስራኤል ውጥረትን ከሚያባብሱ ነገሮች እንዲቆጠቡ የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር አሳሰቡ። ጠቅላይ ሚኒስትሩ በሁለቱ ሀገራት መካከል የተደረጉትን ጥቃቶች አሳሳቢ ናቸው ብለዋል። በቀጠናው ማንኛውም ግጭት እንዲባባስ መደረጉ ለማንም አይጠቅምም ያሉት ጠቅላይ ሚኒስትር ስታርመር በመካከለኛው ምስራቅ መረጋጋት ቅድሚያ ሊሰጠው ይገባል፣ ውጥረቱን ለመቀነስ ከአጋሮቻችን ጋር እየተነጋገርን ነው፣ አሁን ጊዜው የመረጋጋትና ችግሩን በዲፕሎማሲያዊ መፍታት ነው ሲሉ ጥሪ አቅርበዋል። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ የስታርመርን የተረጋጉ ጥሪ በማስተጋባት የኢራንና እስራኤል ወደ ከፋ ግጭት መግባት ለቀጠናው ሰላምና መረጋጋት ከባድ ስጋት ነው ሲሉ ተናግረዋል። በመካከለኛው ምስራቅ ያለው መረጋጋት ለዓለም አቀፍ ደህንነት ወሳኝ ነው ያለበትን አደገኛ ጊዜ በመሆኑ ሁሉም ወገኖች ራሳቸውን አደብ እንዲገዙ አሳስባለሁ ሲሉ ላሚ አክለዋል። ኢራን በእስራኤል ላይ ከተፈጸመ የአየር ጥቃት በኋላ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲካሄድ ጥሪ አቅርባለች። አናዶሉ IRNA የተባለውን የዜና ወኪል ጠቅሶ እንደዘገበው ኢራን በእስራኤል ላይ አፋጣኝ እርምጃ እንዲወስድ የሚጠይቅ ደብዳቤ ለጸጥታው ምክር ቤት ትልካለች። ኢራን በደብዳቤው የኢራንን ጥቃት አውግዛ ግልጽ የሆነ ጥቃት ተፈጽሞብኛል ብላለች። የጸጥታው ምክር ቤት ጉዳዩን ተመልክቶ ድርጊቱ የዓለም አቀፍ ሕግ ጥሰት መሆኑን በመገንዘብ የራሱን ውሳኔ እንዲያሳልፍም ጠይቃለች። የእስራኤል ድርጊት ለዓለም ሰላምና ጸጥታ ጠንቅ ነው ያለችው ኢራን ጉዳዩን በትኩረት በመመልከት መፍታት እንደሚያስፈልግ አስገንዝባለች። የፕሬዝዳንቱ ትዕዛዞች ይሰጣሉ፣ የመኪና መንገዶች በዘፈቀደ ይዘጋሉ፣ ህገወጥ እየተስፋፋ ነው ሲሉ የትግራይ ክልል ነዋሪዎች አማረሩ። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ግንቦት 25 ቀን 2017 ዓ.ም የጻፉት ደብዳቤ ከግምሩክ እውቅና ውጪ ኬላ ሰርቶ መኪኖች መፈተሽ እንዲቆም ያዛል። ፕሬዝዳንቱ በደብዳቤያቸው በየደረጃው ያሉ የጸጥታ ኃላፊዎች ትዕዛዙ እንዲያስፈጽሙ በአጽንኦት አሳስበው ነበር። ሆኖም የትዕዛዝ ደብዳቤው ከተጻፈ ከ11 ቀናት በላይ ቢቆጠሩም የተነሳ ኬላ የለም። በተያያዘ በዋና መኪና አስፋልት አጠገብ የሚገኙ አንዳንድ ከተሞች ላይ ያሉ ነዋሪዎች በአካባቢያቸው የሚፈጠር የመልካም አስተዳደር እጦት ትኩረት እንዲያገኝ የመኪና መንገድ ይዘጋሉ። ትናንት ሰኔ 5 ቀን 2017 ዓ.ም በመቀለ ወደ ተንቤ በሚወስደው ዋና የአስፋልት መንገድ በዱዓ ተንቤን ወረዳ ማርያም ቆራር ተብሎ በሚጠራ ቦታ የመኪና መንገድ ለሰዓታት ተዘግቶ በርካታ አሽከርካሪዎችና ተጓዦች ለእንግልት ተዳርገዋል። የተሰጠን መሬት የለውጥ ደጋፊ በመሆናችን ምክንያት ልንቀማ ነው ያሉ ወጣቶች ናቸው መንገዱን ለሰዓታት የዘጉት። ፖሊስ ወጣቶቹ መንገዱን እንዲከፍቱ የሰጠው ማሳሰቢያ ባለመከበሩ ምክንያቶች ጥይቶች በመተኮስ አልፎ ህገወጥ ተግባሩ አስተባብረዋል ያላቸውን አስሯል። በትግራይ በየቀኑ የሚያዩ ያልተለመዱ ህገወጥ እንቅስቃሴዎች የሚገታ ከላይ እስከታች ጠንካራ መዋቅር ያለው መንግስትና አስተዳደር ያስፈልገዋል ብለዋል ሁኔታቸው ያሳሰባቸው በርካታ ወገኖች። ኢትዮጵያ ስደተኞችን ተቀብላ በማስተናገድ እያከናወነች ያለውን ተግባርና ጥረት የሚደነቅ ነው አሉ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፕ ግራንዲ። ፕሬዝዳንት ታዬ አጽቀሥላሴ ከፍተኛ ኮሚሽነር ፊሊፕ ግራንዲ በብሔራዊ ቤተ መንግስት ተቀብለው አነጋግረዋል። ኮሚሽነር ፊሊፕ ግራንዲ ከውይይቱ በኋላ እንደገለጹት ኢትዮጵያ በርካታ ስደተኞችን ተቀብላ በማስተናገድ ላይ ትገኛለች። በአሁኑ ወቅትም ከደቡብ ሱዳን፣ ሱዳንና ከሌሎች ሀገራት ስደተኞችን እየተቀበለች መሆኑን አንስተዋል። ኢትዮጵያ ስደተኞችን ተቀብላ በማስተናገድ እያከናወነች ያለውን ተግባርና ጥረት የሚደነቅ መሆኑን ገልጸው ለዚህ የሚደረገውን ድጋፍ እንደሚጠናከር ማረጋገጣቸውን ኢዜአ ዘግቧል። ከዚህ በተጨማሪ ስደተኞችን ከመቀበልና ከማስተናገድ አንጻር ኢትዮጵያ መልካም ተግባር ዓለም አቀፉ ማህበረሰብ እንዲያውቅና ድጋፍ እንዲያደርግ በትኩረት ይሰራል ብለዋል። ፕሬዝዳንት ታዬ አጽቀሥላሴና የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ፊሊፖ ግራንዲ ያደረጉትን ውይይት ፍሬያማ እንደነበረ ውይይቱን የተከታተሉ የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ዳይባ ሀሰን አስታውቀዋል። በተለይም በኢትዮጵያ የሚገኙ ስደተኞች ዙሪያ እንዲሁም ለስደተኞች ድጋፍ በሚጠናከርበትና በተያያዥ ጉዳዮች ላይ ሰፊ ውይይት አድርገዋል ብለዋል። የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳይሎች ለመምታት መርዳቱን ሁለት የአሜሪካ ባለስልጣናት አስታውቀዋል። ትናንት በተጀመረውና የኢራንን የተለያዩ ቦታዎች ካጠቃ የእስራኤል ወታደራዊ እርምጃ ተከትሎ ኢራንን ማምሻውን በእስራኤል ከተሞች ላይ የሚሳይል ጥቃት ፈጽማለች። ኢራን በፈጸመችው ጥቃት እስካሁን 150 የሚሆኑ የባላስቲክ ሚሳይሎች ወደ እስራኤል መተኮሷ ተገልጿል። በተለያዩ የቴል አቪቭ ቦታዎች ላይ በወደቁት የኢራን ሚሳይሎች ምክንያት የተነሳው እሳት ለማጥፋት የእሳት አደጋ ሰራተኞች መሰማራታቸውን ተነግሯል። በዚህ የኢራን ሚሳይሎች ጥቃት እስካሁን 40 እስራኤላውያን መጎዳታቸውና ሁለቱ የከፋ ጉዳት እንዳጋጠማቸው ቲአርቲ ዘግቧል። የኢራንን ሚሳይሎች ለማክሸፍ እስራኤል አይረን ዶም ጸረ ሚሳይሎችን መተኮሷም ነው የተገለጸው። ከዚህ ጥቃት በኋላ መግለጫ የሰጡት የእስራኤል መከላከያ ሚኒስትር እስራኤል ካትስ ኢራን አሁን ቀይ መስመር አልፋለች፣ ለዚህም የኢራን መንግስት ዋጋ ይከፍላል ብለዋል። በጥቃቱ ላይ የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳይሎች ለመምታት እርዳታ መስጠቱን ሁለት የአሜሪካ ባለስልጣኖች መግለጻቸውን ቢቢሲ ዘግቧል።